ልጋጋችሁን ስትጠርጉ የነበረው አብሮ አደጌ ሞት ላይ አብራችሁ ስስቆ የነበራችሁ ሰዎች የወንድሙ መምጣት ነገሩን አስታውቆታል። ኦኬ የማንም ጠንቋይና መተተኛ አፉን ሲከፍት ነበር አይደል? ኦርቶዶክሳውያን ደብተራውን አድምጠኝ ተከባብረን እናውራሽ። አድምጠኝ ሌላውን አትንካ፣ እኔን ብቻ ነህ። ኦኬ አድምጠኝ። አንተም ለኔ ተናገር። አፍን ስታላቅቅ በለኝ። እኔ አድምጠኝ። ኦኬ ስለዚህ አብሮ አደጌ ሞት ላይ ሁለተኛ ብለህ ሐሳብ እንዳታነሳ እኮ ይሄውን የሰርቼበታለሁ። ሞተ ብለህ አድምጠኝ። በቅዱስ ቁርባን አልሞተም። አድምጠኝ ብራዘር፣ አድምጠኝ አልኩህ። እሺ አድምጠኝ። የአብሮ አደጌ ሞት ላይ ቅንጣት ያክል ነገር አንተም ቢሆን ከፈለክ በፈለከው ቤትን ከፍተህ መጮህ ትችላለህ። ኦኬ አንዳች ነገር እንዳታነሳ እሺ፣ ህመሜ ስለሆነ ማለት ነው። ኦርቶዶክስ አድምጠኝ። ታሜ ጌታ እግዚአብሔር ኦርቶዶክሳውያን ግን እኔን ተናገረኝ እኮ አድምጠኝ እኮ አልኩህ። በቃ አድምጠኝ። ከዚህ በኋላ እሱን ሐሳብ እንዳታነሳ እሺ። እዚህ ላይ ማልዋሸም ኤርሚያስ በቃ አንተ ጥቁር ድመቱ የኔ ነው ብለሃል። ይኸው እዚህ ያላችሁ 730 ሰው ማን ነው ጥቁር ድመቱ? እሱ ነው ያለው። እኔ አላልኩም። አንተ ጌታ የሚያሳይ ጥቁር ድመት አስጨርሰኝ። ለዚህ ነው የጮህከው ማለት ነው። እኔ ስም ባልጠቀስኩበት፣ ሃይማኖት ባልጠቀስኩበት፣ ታሜ ልብ በል። ስም አልጠቀስኩም፣ ሃይማኖት አልጠቀስኩም፣ ከኔ ጋር የሚያገለግል ነው ብዬ አላልኩም። እዚህ ሶሻል ሚዲያ ላይ ነው። ከየትኛው ቤተ እምነት እንደሆነ አለየውም፣ ስሙ ማን እንደሆነ አለየውም። እኔ ግን እግዚአብሔር በራእይ አሳይቶኛል ሰውየውን ባላስታወቅኩበት፣ ሃይማኖቱን ባልተናገርኩበት፣ አንተ ግን የጥቁር ድመቱ ጉዳይ ደም ቃል ኪዳን የተደረገበት ከንክኖህ አስቀድመህ መልስ ሰጥተሃል ማለት ነው። እኔ እንደውም እሱም ቪዲዮ አላየሁትም። እንግዲያው ምን ያለበት ምን አይችልም እንደሚባል እንግዲህ ጥቁር ድመት ሳጅኖች ይመርምሯት ማለት ነው። አስቀድሞ የጮኸ ሰው አያድምጠኝ። አስቀድሞ የጮኸ ሰው ችግር ያለበት ነው ይባላል በሀገራችን ባህል ማለት ነው። ታሚ አንተ ከሌለህበት፣ ቆይ ወንድሜ ታሚ አንተ ከሌለህበት እኔ ስምህን ሜንሽን አላርኩም። አንተን የማንንም ስም ሜንሽን አላርኩም። ራዩን ብቻ ነው የተናገርኩት። ኦኬ ራዩን ደግሞ መናገር ነው ዛሬ አይደለም የጀመርኩት። ልብ በል። ኦኬ አንተ ቀድመህ ክሌም ካደረግከው በቃ እንግዳው እዚህ ያላችሁ ሰዎች ስሙ። የጥቁር ድመቱ ጉዳይ ከኔ ጋር ይገናኛል እያለ ነው ታሜ። እኔ ግን አላልኩት። እድል ስጠኛውልህ ኤርሚያስ። ኦኬ ቴንክ ዩ። እድል ስጠኝ። እኔ ስቀብር አላደኩም፣ ሲቀበርም አይቻል አቅም አቀባበሩንም ከልጅነቴም ጀምሮ እስከ እውቀቴ ድረስ አላቅም። ሲቀብር ያደገ ሰው ቆይ ታዲያ ለምን አስጮኸህ? እኔን አዳምጠኝ። ለምን አስጮኸህ? ቆይ እኔን አዳምጠኝ ኤርሚ። አዳምጣለሁ ታሜ፣ ግን ለምን አስጮኸህ ታዲያ? እኮ እኔን አዳምጠኝ። መልስ እየመለስክልኝ ብዬ ነው። ስቀብር አላደኩም፣ እንዴትም እንደሚቀበርም አላውቅም እኮ። ለምን አስጮኸህ ታዲያ ታሜ? እንዴት እንደሚቀበር ካላወቅህ ስለዋሸ ነው አይጮኩት። ውሸት ነው ዋሸው። በምን አወቅ? ሲቀብር ያደገ ሰው ነው የሚያወራው ሁሌ ኦኬ። ስለዚህ ተመስገን የጌታ ልጅ የሚባለው በጥቁር ድመት ቃል ኪዳን ያደረኩ ሰው እኔ ነኝ። የዛ መልእክት ባለቤት እኔ ነኝ ያለ ነው። እኔ ሳልጠራው ማለት ይሄ ጥንቆላ ነው የሚባለው። በቃ ይሄ ይገባናል። ወልክ ነው የሚባለው ኤርሚያስ። ኦኬ ይገባናል ተምዬ። በቃ አሁን ወልክ ማለት አይደል? ጨረስን። አንተ ጌታ ጥሩ ነገር አሳየም ወይ ነው። ተከባብረን ነው የምናወራው። እሺ ተከባብረን የምናወራው። እሺ እኮ ያከበርኩ ታዲያ ያንተ ነው ለምን ትለኛለህ? ቆይ አድምጠኝ። እኔ ገና ስመጣ ነው ቆይ ሪኩዌስት የላክልኝ ገና ስመጣ ነው ያው ተቀብዬ ገባሁኝ። ኦኬ አንደኛ አሁንም ደግሜ ልናገር፣ ያ ግለሰብ እዚህ ሶሻል ሚዲያ ላይ ነው ያለው። በእርግጥ እዚህ ሶሻል ሚዲያ ላይ ነው ያለው። ያ ግለሰብ ከጥልቅ የወጣ አጋንንት አብሮት ስሮ የቆመ ሰው፣ በጥቁር ድመት ደም ቃል ኪዳን ያደረግ ሰው መሆኑን እኔ መልእክቱን ተናገርኩኝ። ቤተ እምነቱ ከጴንጤ ይሁን ከእስላም ይሁን ከኦርቶዶክስ አይታወቅም። ምክንያቱም እዚህ ሶሻል ሚዲያ ላይ ሁሉም ተነስቶ ያገለግላል። ስም አልጠቀስኩም፣ ሃይማኖቱን አልጠቀስኩም፣ ምንም አላልኩም። ጊዜው ሲደርስ መጥቀስ ያለብኝን ጠቅሳለሁ። ልብ በል። አንተ የጥቁር ድመቱ ደም ቃል ኪዳን ጉዳይ ከንክኖህ ምላሽ ሰጥተሃል። ምላሽ የሰጠኸው ምንድነው ማለት ነው? አስቀድመህ ጮኸሃል። መልእክቱንም ከጌታ የተቀበልኩትን ውሸት ነው እያልክ ታጣጥላለህ ማለት ነው። አንተ አንተ እንደ ጌታ ጥሩ ነገር የለውም። አንተ ጋር ተመስገን። ቆይ ልብ በል። አንተ የሚያስቀኝ አንተ እኔ ነኝ የሰራሁበት ቪዲዮውን። ለምን መስራት ትችላለህ?
ከአንተ ጋር ሰዎች ሲጣሉ ለምንድነው እኔ አንተ ጋር ስመጣ ለምንድነው ጫጫታ? ምን ሁለት ሰው እያወራን 10 ሰው እንደሚያወራ አድርገው ተደማምጠን እናወራ። እሺ ጊዜሽ ጠይሽ 5 ደቂቃ ልስጥና 5 ደቂቃም አላወራም። እሺ እኔ ራዩን ስናገር አሁንም ልብ ብለህ ስማኝ፣ ይሄ መጨረሻዬ ነው። ራዩን ስናገር ያን ግለሰብ እግዚአብሔር አሳይቶኛል። ያ ግለሰብ እምነቱ ጴንጤ ይሁን ሙስሊም ይሁን ኦርቶዶክስ ይሁን ካቶሊክ ይሁን እዚህ ሶሻል ሚዲያ ላይ ያለ ሰው እምነቱን ሁሉ ጭምር አልጠቀስኩም፣ ግለሰቡንም ስሙንም አልጠቀስኩኝም። ይኸውልህ ማንም ሰው የፈለገበት መርጦ መደፋት ይችላል። የሰራዊት ጌታ እግዚአብሔር እኔም ማመልከው አምላክ በብሉይ ኪዳንም በአዲስ ኪዳንም ራዮችንና ህልሞችን እግዚአብሔር ለሰው ልጆች ያሳያል። ይልቁንም ደግሞ በዘመን መጨረሻ ላይ ስላለን በትንቢተ ኢዩኤል መጽሐፍ ምዕራፍ 2 ቁጥር 28 ጀምሮ ባለው መንፈሴን በስጋ ለባሾች ላይ ያፈሳለሁ፣ ወንዶችና ሴቶች ልጆቻቸው ራእይና ህልምን ያልማሉ ብሎ ስላለ ማለት ነው ጌታ ማለት ነው። ስለዚህ እኔ የአምላክ የእግዚአብሔር መንፈስ በሌላ ያለ ሰው ነኝ። ኦኬ፣ ከማንም ሰው አልበልጥም፣ ከማንም ሰው አላንስም። በክርስቶስ ኢየሱስ ያመኑ እንደኔ በስሙ ንስሐና የኃጢአት ይቅርታቸውን ያገኙ የወንጌል አማኞች የክርስቶስ እግዚአብሔር መንፈስ በላያቸው ላይ ያለ ሰዎች ነን። ስለዚህ ጌታ በህልም ይናገራል። ለናቡከደነጾር በህልም ብሉይ ኪዳን ላይ የተናገረ፣ ለፈርዖን በህልም ብሉይ ኪዳን ላይ የተናገረ፣ ለጌራራ ንጉሥ ለአቤሜሌክ በህልም የተናገረ፣ ለጲላጦስ ሚስት በህልም የተናገረ፣ ለዳዊት ልጅ ለዮሴፍ ለማርያም እጮኛ በህልም የተናገረ በመልአኩ በኩል ዛሬ እግዚአብሔር በህልም በኩል አይናገርም ብዬ የሚል እኔ ደናቁርት አይደለሁም። በጣም ነው የሚናገረው። ሲናገርም አገራዊ ጉዳይ የተናገረኝን በጣም ደጋግሜ የተናገራል። በዚህ 11 ዓመት ውስጥ የማያቀኝ የለም። ወይ ጉድ እያላችሁ እየተገረማችሁ ነው ብዙዎቻችሁ የምትሰሙት። ኦኬ፣ ተናግረ ፐብሊክ ነው የማደርገው እኔ። ኦኬ፣ ግለሰቦች ላይ ተናገረው ማንም ላይ ቢሆን ማለት ነው። ስለዚህ እኔ አሁን ይሄኛው ተሜ እዚህኛው ላይ ተናገርኩት ላይ አንተውን ተቆጥተሃል፣ አንተ ተናዳል። አሁን ተበሳጭተህ መልስ ብለህ ለኤርሚያስ አበበ ብለህ እኔ አላየሁትም ቪዲዮን በእውነት ታዲያ እና መልሰሃል። ለምን እንዴት በጥቁር ድመት ደም ቃል ኪዳን ያደረገ ሰው አለ ብሎ ይላል ብለህ አንተ ቅድሚያ ሰጥተሃል። ስምህን ብጠራ ኖሮ ተገቢ ነበር፣ ወይ ደግሞ እምነት ብጠራ ኖሮ ተገቢ ነበር መልስ ብትመልስ ማለት ነው። እምነቱንም ባልጠራሁበት ግለሰቡየውንም ስሙን ባልጠራሁበት መልእክቱን ብቻ ፐብሊክ በማድረጌ እንደዚህ ከታመሳችሁ አይደለም ጥቁር ድመት አይደለም ጥቁር አህያ እየቀበሩ በግ እየቀበሩ ጠቅላይ ቤተ ክህነት ውስጥ ትውልድን ሽባ የሚያደርጉ ጳጳሳት እነ ብፁዕ አቡነ እንድርያስ እንዳሉ እነግርሃለሁ። ጨርሻለሁ። እድል ስጠኝ። አሁን ደግሞ አዳምጠኝ። ያ እኔ ሳወራ ጴንጤ እያልኩ አላወራም። ለምን እንደማላወራ ልንገርህ። ማወራው ከአንተ ጋር ነው። እያወራን ያለነው ስለ ቤተ ክህነት ወሬ አይደለም። አሁን እሱንም ማስረጃ በጠይቅ ስለማታመጣ ማለት ነው። አፍ ተሰጥቷል፣ ታወራለህ። በደንብ ነው የማመጣው። ተሚ ታመጣለህ። አሁን ጠይቀሃለሁ፣ ታመጣለህ። የደብዳቤ የቪዲዮ የድምፅ ነው የማመጣልህ። ታመጣለህ እኮ ጠይቀሃለሁ። አሁን እኮ ጠይቀሃለሁ። ለምን ቢባል አፍ ተሰጥቷል፣ ታወራለህ። ኤርሚያስ የሚታየው መታየት ምንድነው ከተባለ ሲቀበር፣ ሲቀባበር፣ ሲታረድ፣ ሲተራረድ ሌላ ነገር አያይም። መልካም ነገር እግዚአብሔር አያሳየው እና ያ ጌታ የሚያሳየው ጥቁር ድመት ምን ዓላማ ሁሉ ሲቀበር ሲቀባበር ስለሆነ የሚያሳይ ነገር ሁሉ ጥንቆላ እንጂ ትንቢት አይደለም ነው እኔ እያልኩ ያለሁት። አሁን ግን ቤተ ክህነት ላይ ተቀበረ ብለህ ለምትለው ነገር ግን ማስረጃ አሳይ። እሺ፣ የብፁዕ አቡነ እንድርያስን የድምፅ ቅጂ አልሰማው? በቪዲዮ አሳየኝ እየተቀበረ ያለው። ኖ አድመጣ። አይ በቪዲዮ የድምፅ ሪካርዱን አልሰማሁም። ኤአይስ ቢሆን በአሁኑ ሰዓት ላይ እኔን አስመስሎ የፈለግከውን ነገር ሰው ለምን ቤተክርስቲያኒቱ ቋንቋኛ ነው? ኤአይስ ቢሆን የድምፅ ሳይሆን ቪዲዮ አሳይ ሊሆን ይችላል አይደል? ቆይ ኤአይስ ቢሆን እኔ እኮ ልታመጣ የምፈልገውን ድምፅ እኮ ስለማውቀው ነው። ስታወሩበት እየተደማመጠን አይደል? ተሜ እየተደማመጠን። እሺ ኦኬ፣ ኤአይስ ቢሆን አልከኝ። ኦኬ፣ በዘመኑ በዚህ በቴክኖሎጂ አመሳስለው እንደዛ የሚሰሩ ሰዎች ሊኖሩ ይችላሉ። ኦኬ፣ ኤአይ ከሆነ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የሊቃውንት ጉባኤ ሰብሳቢ የሆኑት የሰሜን ጎንደር አህጉረ ስብከት ሊቀ ጳጳስ የሆኑት ብፁዕ አቡነ እንድርያስ እሳቸው ሰብሳቢ ናቸው። የቤተክርስቲያኒቱ ትልቅ ሰው ናቸው። ደግሞ የተማሩ ሊቅ ናቸው ተብሎ ነው የሚታመነው የሚታወቀው ማለት ነው። ኤአይ ከሆነ ለምን አንዳችሁ የቲክታክ ላይ የምታገልግሉ ኦርቶዶክሳውያን አንዳችሁም እንኳን ኤአይ መሆኑና አለመሆኑን ቴክኖሎጂውን ተጠቅማችሁ ለምን አላጣራችሁም? እናንተ ዝም ብትሉ ጠቅላይ ቤተ ክህነቱ ለምን አላጣራም? እነሱ ዝም ብሉ
ላይ ያሉት ብፁዓን ሊቃነ ጳጳሳት ሲኖዶሱ ለምን አላጣራም? ምክንያቱም የተጠሩት ሰው አንድ ቲክታክ ላይ የሚያገለግሉ ተራ ሰው አይደሉም። ያው ማለት ተራ ሰው አይደሉም ማለት ሳይሆን በእድሜም በእውቀትም አኳያ ፈልጌ እንጂ የሰው ተራ የለውም። እሳቸው የተናገሩትን የድምፅ ቅጂ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን እምነት ተከታይ የሆነው አክቲቪስት መስፍን ፈይሳ ሮቢ ነው አውጥቶ ከጠቅላይ ቤተ ክህነት ነው የተሰጠኝ መረጃው ብሎ አውጥቶ የዘረገፈው ማለት ነው። ለምን ይሄ ድምፅ ሲሰማ አንድም ኦርቶዶክሳዊ ለምን ጠቅላይ ቤተ ክህነቱ ውሸት ነው ይሄ ድምፅ ብለው ለምን እንትን አላ ምንድነው መግለጫ አልሰጠም? በጣም ጥሩ መልስልኝ። የማንም ተራ ዱርዬ እየመጣ ቪዲዮ ለሰራበት መልስ ቤተ ክህነቱ ስራ ፈቶ ሲመልስ አይገኝም። ለምቢባል ማን ያጫጫው ከተባለ ራሱን የማያድስ ሱሪውን እንኳን ሰፍቶ ማይለብስ ኦርቶዶክስን አድሳለሁ ያለ ተራ መናፍቅ ነው ቪዲዮን ሲሰራ የነበረው። ለዚህ ጉዳይ ቤተክርስቲያን ሀገር ናት። ቤተክርስቲያን እንደ ተራ ቦታ የምትታይ አይደለችም። ስለዚህ ይህንን ሁሉ በብዛት የምትሰራ ቤት ለግራ ለተጋባ ራሱን ለማያድስ በግድ አድሳለሁ ብሎ ለወጣ ሰው መልስ ሲመልስ አይደለም። ይህንን ቤተክርስቲያንን ስሟን ለማስጠፋት የመጡ ተራ ግለሰቦች ስለሆኑ ለተራ ሰው ቦታ የላቸውም። ስለዚህ በአግባቡ ሲቀብሩ አክቲቪስት መስፍን ፈይሳ ሮቢ ይህንን የሰራው ማን እንደሆነ እነግርሃለሁ። ቪዲዮን እኔ እኮ ነበርኩበት። እኔ ኦርቶዶክስ ሆኜ እኮ እነማን እንደሰራችሁበት ቋቋል ላይቭ ሁሉ ገብተህ ብራዘር ቪዲዮን እኛ መስራት አረ እኔም ቪዲዮ አሳየኝ። አንተ ሲቀበር ያለውን አሳየኝ ነው። ውሸት ነው የምታወራው ነው። እኔ ከብፁዕ አቡነ እንድርያስ ጋር አስማትና እንትን በቃ ባሪ ያልነበርኩም። እንዴት ለዛሳይ ይችላል? እሳቸው አባት ናቸው። በረከታቸው ይደርብኝ። በግ መቅበሩም ይደርበት። ተቀብሯል ብለው ያሉት እሳቸው ናቸው። እሳቸውና መንፈሳዊ ልጃቸው ከጎንደር ተደዋውለው ደባርቀ ሲመጡ አባቴ ብለው ይተናገሩት የታድሷውያን ፊልም ነው። ልጅቷንም በስልክ ያዋራችኋት የታድሷውያን ፊልም ነው። ብራዘር እሱ የስልክ ቅጂ ነው እኮ የምታመጣልኝ እኮ የስልክ ቅጂ ነው የምታመጣልኝ። ታሜ ለምን እንደምትናደደው እኮ ስልክ ቅጂውን ማን ያወጣ? መናደር ሳይሆን ያው አምጣልኝ ማስረጃ ያልኩህ ስልክ ቅጂ ነው መሰጠኝ። አንተ መሰጠኝ የስልክ ቅጂ ደግሞ አንድ መናፍቅ የሆነ ሴት እናት የምታወራው የንስሐ አባቴ ናቸው እንትን ላድርገው እንደዚህ የምትለው አላውቀውም። ይሄን ታሪክ አውቀዋለሁ እኮ ሪከርድ እኮ ነው ብራዘር እኮ የእናንተ ኤአይ ነው የእናንተ ስራ ነው። ኤአይ መሆኑን አንተ በምን አወቀህ? የእናንተ ስራ ነው እንዴ? ጴንጤን ድራማ ነው ያለው። የእናንተ ስራ በለስተሌማ የኛ ጴንጤዎች ያንተም ጭምር እኔ ጴንጤ ስራ ትችሉ እኔ ብፁዕ አቡነ እንድርያስን በግ ያስቀበርኳቸው በትክክል ቪዲዮ አሳየኝ። ይሄ የእናንተ ስራ ነው። እኔን አማክረው ከኔ ጋር ተመካክረው አይደለም በጉን የቀበሩ እሳቸው መሆናቸውን ኤርሚ እሳቸው መሆናቸውን በቪዲዮ አሳየኝ። ድምጻቸው የእሳቸው አይደለም። የምናደድለት አምላክ የለኝም የምኖርለት ብራዘር እኔ ስለ አምላክ አይደለም። ምን ሆነ የምናደደው ለኢየሱስ ብዬ ነው እንዴ የምናደደው? አልናደድም። የምኖርለት ጌታ ነው ያለ መብትን። እኔ እኮ ያልኩህ አንተ ለምን ተናደድክ እንጂ አንተ ተናደድክ ሆነ ንገረኝ። እኔ አልተናደድኩም። በጣም ጨሳል ብራዘር። የምር አልናደድም። ለመሰለህ የምናደድለት አምላክ የለኝም። እሺ ተረዳው። ካልተናደድክ አድምጠኝ እንዴ እየነገርኩ እኮ ነው። ብፁዕ አቡነ እንድርያስ እኮ የኔ እኮ ጓደኛ አይደሉም። የኔ አባት እኮ አይደሉም፣ መንፈሳዊ አባት አይደሉም። እንዴት ነው እሳቸው በጉን ሲቀብሩ ጠቅላይ ቤተ ክህነት ግቢ ውስጥ ቀብረነዋል ብለው ሲሉ እንዴት ነው ለኔ አሳየኝ፣ ማስረጃውን ሲቀብሩ ቪዲዮ አሳየኝ። ኦኬ ሲቀብሩ መረጃውን አክቲቪስት መስፍን ፈይሳ ሮቢ የኦርቶዶክስ እምነት ተከታይ ነው። እሱ ስራ ነው አይርሚያ። አድምጠኝ ዲክፋታችሁን ያላቆም እንዴ መስፍን ፈይሳ ሮቢ ላምጣው፣ ልደውልና ላስገባው አስገባ። እኔም ደግሞ አንድ ሰው ላስገባ፣ አኬን ላስገባው። እኔ ትችላለህ እኮ አንተ ስታስገባ አኬን ላስገባው ይጠይቅ። ትችላለህ። ከዛ ማስረጃውን ታሳየናለህ። አንተ አንድ ሰው ስታመጣ እኔም አንድ ሰው አመጣለሁ። እሺ ችግር የለውም። መስፍን ፈይሳ ስራ ላይ ካልሆነ አኬ ካለ አንድ ቁጥር ጻፍልኝ፣ ወይ አኬ ወይ አንዳችሁ ብቻ ለሚባል ማስረጃ ነው ፈልገው ሲቀብሩ ቪዲዮ እንጂ አንተ ደውለ ሴት አዘጋጅተ የንሳብ ያንተን ክፋት አጠዋለሁ እንዴ? ለጴንጤን ክፋት ኦኬ። ኤርሚያስ ደውዬ ሴቷን አዘጋጅቼ ብፁዕ አቡነ እንድርያስንም ታዘጋጃለህ አንተ። ስለፈለፍኳቸው እኔ ብፁዕ አቡነ እንድርያስንም እሳቸው አልተናገሩም።
ኤአይ ነው የሰራው ነው። አንተ ግን ታዘጋጃለህ። አንተ ቤተክርስቲያንን ለማሰደብ ምንም ታደርጋለህ። ታሜ ኤአይ መሆኑን በምን አወቅ ብዬ አንተ ቤተክርስቲያንን አንዲቷን ንጽሕቷን ቅድስትን ቤተክርስቲያንን ለማሰደብ ምንም ታደርጋለህ። አንተ ብራዘር ይሄ ነው ይሄ ጥቁር ድመት ተቀበረ ብለህ እኮ የምታወራ ሰው እኮ ነው እኮ አንተ የማይቀበር ድመት። አድምጠኝ ታሜ፣ ይኸውልህ በእውቀት ወፌላላ እንደዚህ ስዘቀዝቃችሁ ስም ወደ ማጥፋት እንደምትመጡ አውቃለሁ። የምን ወፌላላ ነው የምትለው? ወፌላላ ማለት በእውቀት አልኩ። በምን እውቀት ተዘቅዝቃችሁ መጽሐፍቶቻችሁን አራግፌ አንተ መጽሐፍ ቅዱስ እውቀት ኖሮ አድምጠኝ እስኪ አንተ ዮሐንስ ወንጌል ምዕራፍ 11 አብራራልኝ እስኪ አንተ እውቀት ቆይ አድምጠኝ ታሜ፣ አንተ መጽሐፍ ቅዱስ እውቀት ኖሮ ታሜ አራ ቆይ ታሜ የአልዓዛርን ሞትን ምን እንደሆነ ራሱ አታብራራው። እንደማመጥ አየህ፣ ሙታን ነው የምትፈልገው፣ የሙታን ማብራሪያ አጥንት አይደለም አታብራራውም ነው። አንተ እኮ እውቀት የሚባለው ዮሐንስ ወንጌል ምዕራፍ 11 አታብራራው። ለምንድን ነው የተናደድከው? ምንድን ነው ተናደድከው? ንገረኝ። እኔ ምን እናደድልህ? አምላኬ አልናደድም። ለምን እናደደው? ይሄን ጥቁር ድመት አስቀድመህ ክሌም አደረከው። አሁን እኔ ምን አገባኝ? አንተ የሚታይ ሙት ነዋ። ድመት ሲቀበር እንትን ሲቀበር ነው የሚያሳይ። ጌታ የተሻለ ነገር አሳይ። የአንተ አምላክ የእንትን አምላክ አሳይ። ጌታዬን እንዳትናገር እሺ። አሳየኝ አልከኝ አንተ። እኔ እኮ አይደለሁም ጌታዬን እንዳትናገር ነው ብዬ የምልህ ታሜ። እሺ የኔን አምላክንስ ታዲያ ጠንቋይ ብለህ ስትናገር እኔ ምንም አላልኩትም። ምን ያልኩ የኦርቶዶክስ አምናት ጠንቋይ ነው አልኩኝ? አላልኩም። አንተ የጮከው ይቺ ጥቁር ድመት ይሄ ጩኸት ብሎ ያለው አብዲ ኢሌ የተባለው የሶማሌ ፖለቲከኛ የዚች ለቅሶ ከፍየሏ በላይ ነው እንዳለ የዚህ ጫጫታ ከጥቁሯ ድመት ጋር ግንኙነት አለኝ እያልክ ነው። ካልሆነ በስተቀር አንተ የለህበት። ስምህን አልጠቀስኩ፣ ሃይማኖት አልጠቀስኩ፣ የግለሰቡን ስም አልጠቀስኩ። ምንድነው እንደዚህ ስር ተገታትሮ አልተናደድኩም እያልክ እምጮህ? እኔ እኮ ተረጋግጬ ካሜራ ቁጭ ነው። ለአንተ ኤርሚያስ መድኃኒዓለምን አልናደድም። እኔ አንተ መዝናኛ ይኮነኩለ ነው። ካልተናደድክ ቀስ በልና እናው ለኔ የህሊ ፊልሜ ነው። አንተ አልናደድም። እኔ በጣም ነው መዝናናበት። ታዲያ ጥሩ እኮ ነው። እኔ ዝናናባለሁ እንዳልና ራዩን ተናግሬ ግለሰብ ሳልናገር ይሄን ያህል ከጮኋችሁ እንደውም የምታረጋግጠልኝ ራዩ ከጌታ ዘንድ መሆኑን በደንብ ያረጋግጥ። እሱ ሳይሆን ማስረጃውን ስጠኝ። ሲቀብሩ የነበረው ማስረጃ ስጠኝ። ቆይ እኔ ተሜ አድምጠኝ። ጩኸት አብስታችኋል ማለት ሲቀብሩ የነበረውን አሳየን ቪዲዮ። ኦኬ ድምፅ ሪከርደሩ ድምፅ ሪከርድ አንተ አዘጋጅተህ ነው ክፋት ነው አልኩ። ቪዲዮ አሳየኝ። ኦኬ እሺ፣ አንዴ ጠብቀኝ። እሺ መስፍን ፈይሳ ሮቢ ጋር ድምፁን ማን እንዳመጣው ልደውልና ከዛ መስመስ ኦኬ አንዴ ጠብቀኝ። እሺ ጠብቃለሁ። ቢዚ ካልሆነ ስራ ላይ ካልሆነ ይመጣል። በኖርማል ደውለት፣ ዋትስአፕ ላይ የለም። ይሄንን ድምፅ ሪከርደር የብፁዕ አቡነ እንድርያስን ድምፅ ሪከርደር ያወጣው ሪከርዱን አንተን ያዘጋጀው ኤርሚያስ ቪዲዮ ነው ፈልገው። አድምጠኝ። ሳወራ አታወራ፣ ህዝቡ ይስማ። ኦኬ ተመስገን እዚህ ጋር የድምፅ ሪከርዱን አንተ ነህ ያደረግከው ብሎኛል። የብፁዕ አቡነ እንድርያስን ያስለፈለፍካቸው አንተ ነህ እያለኝ ነው። ይሄ እሳቸውን እሱ ኤአይ ነው ራሳችሁ። አድምጠኝ። ኤአይ መሆኑን መረጃ ቆይ ተደማመጥ ታሜ። እሺ ኦኬ ተደማመጥ። አንተ ማነው ብፁዕ አቡነ እንድርያስን አስለፍልፈህ በስልኩ ውስጥ ያችንም ሴትዮ ልከህ ሪከርድ ያስደረካቸው አንተ ነህ በለኛ። እሱ መረጃ ታመጣለህ። አንድ ሁለተኛ ኤአይ መሆኑንም መረጃ ታመጣለህ። ሁለት እኔ ግን መስፍን ፈይሳ ሮቢ ጋር እየደወልኩለት ነው። ምክንያቱስ አልጨረስኩም፣ እባክህ አልጨረስኩም። እኔ አንደኛ ይሄን ድምፅ እኔ አይደለሁም ፐብሊክ ያደረግኩትኝ። ያደረገው ማን ነው? አክቲቪስት መስፍን ፈይሳ ሮቢ ነው። እሱ ደግሞ በጣም የታወቀ ኦርቶዶክሳዊ ነው። መስፍኔ ካለ ናግባ፣ ስልክ እየደወልኩለት ነው፣ ግን ስራ ላይ ሊሆን ይችላል። መስፍኔ ጋር እየደወልኩለት ሚዩት አድርግልኝ፣ ወይም አንድ ጊዜ ካለ ከታች ወይ አንድ ቁጥር ጻፍልኝ። እኔ አንተ ቤተክርስቲያንን እንደምጠላ ከበቂ በላይ ጠላቷ እንደሆንክና የፈለግከውን ጉድጓድ ቆፍረ ቤተክርስቲያኗን ስሟን እንደምታስጠፋ ስለማቅ እኔ ማስረጃ አቀርብላለሁ። ማስረጃው ራሱ አንተን አድርጌ አቀርብላለሁ። ወሬ የቡና ወሬ ነው። መረጃውን ታመጣለህ። አሁን እኮ አመጣልሃለሁ እኮ አንተ ማስረጃ ስታመጣ ነው ያመጣልሃለሁ እኮ። አሁን መጀመሪያ እኔ ያለው የጠየቁ ማስረጃ ቪዲዮ አምጣልኝ። ተመስገን አምጣ ማስረጃ ብራዘር። አቤት። ልብ በል እሺ፣ ልብ በል። ካልሆነ እኔ ራርቼልህ ነው
በውስጥ መስመር ምን እያልከኝ እያወራኝ እንዳለ ከፈለክ እዚሁ ዘረግፍልህ። ምንም ማለት ነው። አውጣ ማጠላት የድምፅ ቅጅ እዚሁ ዘረግፍልህ። አውጣ በዚህ ላውጣ ከፈለክ ቤት ገብተህ የፈለከውን ማውራት ትችላለህ። እኔ እናንተ ላውጣት ፈቅድልኛለህ? እኔ እናንተ ላውጣት ፈቅድልኛለህ? እኔ እናንተ ማውጣት ያለብን ዛሬ ፍርጥርጡ ይወጣል። አሁን እኔ መጠይቅህን ከመጣልኝ በኋላ አዳምጥ። ላውጣት ፈቅድልኛለህ? ታወጣለህ። እኔ እኮ ባለቤቱ እኮ እዚህ ጋር ነኝ። ታወጣለህ። የምናወራውን ሁሉ ታወጣለህ። አሁን ግን የጠየቅኩን ጥያቄ ግን አዳምጠኝ፣ እንድታዳምጠኝ ይፈልጋለሁ። አንተ ሳሙና ስለሆንኩ ወደዚህም ወደዛም ስለምትንሸራተት ማስረጃ ለማምጣት ስድቡን ተው እኮ አዳምጠኛ እንዴ። እኔንም ደግሞ አዳምጠኛ እድል ውስጠኛ። አይ ስድቡን ተው ነው እንጂ አልኩህ። አታውራ እኮ እኔን አዳምጠኛ። ሁሉ ማስረጃ እንድታመጣልኝ ስለምፈልግ እንደ ሳሙና 7-6 ቦታ አመልጣለሁ ብለህ አላስመልጥህ። መጀመሪያ ቪዲዮ ታመጣልኛለህ፣ ቀጥሎ ደግሞ እኔ አንተ ማስረጃ አመጣለሁ፣ ቀጥሎ ደግሞ እኔ እናንተ ደግሞ በውስጥ ያወራነውን ደግሞ ታፈርተዋል። በቃ አለቅ። አሁን ሶስቱንም መስመር አስይዤልሃለሁ፣ ሶስቱንም በአግባቡ። አዎ እና መጀመሪያ ቪዲዮ ታመጣልኛለህ። የጠየቅኩ ጥያቄ ቪዲዮ ነው። የምን ቪዲዮ? አባታችን ሲቀብሩ የነበረውን ቪዲዮ። እኔ እዛ ተገኝቼ የቀዳሁትን። አንተ እኮ ነው ያልከው እኮ አለኝ ቪዲዮ እኮ ያልከው እኮ አንተ ነህ እኮ። አየህ ቤተክርስቲያን ይኸውልህ፣ አሁን የለህም ማስረጃ። አንተ ነህ ይሄን ተንኮል የሰራኸው አይደል? ስጨርስ ላውራ። እሺ በቃ አልጨርስም ማለት ነው። አልጨርስም። አሁን የጠየቅኩ ጥያቄ ምንድን ነው? አባታችን ሲቀብሩ አይቻለው። አህያም በግን በቁም ሲቀብሩ አለ። ማስረጃ አላል። አምጣልኝ ቪዲዮ፣ የድምፅ ሪከርድ አለ። እሱን አንተ ነው የምትሰራው። ቤተክርስቲያንን በጣም ስለምጠላ ታደርገዋለህ። ይሄ የእናንተ ስራ ነው። እሱን አልቀበልም። ስለ ላምጣለው የጋዜጠኛውን እንዲሁም ኦርቶዶክሳዊ ጋዜጠኛ ነው፣ ከሱ አመጣላለሁ። አምጣልኝ። አው ደወልክ፣ ስልክ እስከ መደወል ድረስ ሄድክ። ቀጥሎ እሱም ካወጣ በኋላ ደግሞ አንተ ክፋትን ቤተክርስቲያን ላይ የምታደርገውን ነገር ካወራን በኋላ አንተና እኔ አወራን የሚባለውን ሁሉ ማውራት ትችላለህ። በቃ አለ። ኦኬ እሺ። ታሜ ጨረስክ? አዎ። ልብ በሉ። መርጌታ ማነው የጽዮን ቲቪ ምናምን ነገር የሚባለው ሚዲያ ላይ ወጥቶ ራሱ የተናገረዋል። በወቅቱ የነበረው ማለት ነው። ማን ነበረ ስሙን? አይ ቲንክ ቆይ አንድ ጠብቆኝ ቴሌግራም ላይ ኦኬ። ስሙ ይጠፋኛል። ይሄ ወንድም ማለት ነው። ማ ጠንቋይ ሚስጥራ መሳደብ ጀመርክ ማለት ነው። አይ ጠንቋይ ሚስጥራ ሌላ ምን ይፈታ? ኦኬ። ስለዚህ አንተም አሁን ጠንቋዩ አቡነ ጠንቋይ ሚስጥራ ቤተክርስቲያን ምንም ክህነት የለውም። እሱ ደግሞ ጠንቋይ ነው። ጠንቋይ ሚስጥራ እዛም ጠንቋይ ነበረ። ጠንቋይ ሆኖ ነው የመጣው። አድምጠኝ ቆይ። እሺ ቆይ አንዴ መስፍኔ ካንሳ። መስፍኔ ጠንቋይ ሚስጥራ ቆይ አንዴ መስፍኔ እየሰማኸኝ ነው? ያነሳ መስሎኝ ነበር። ሶሪ አላነሳም። ይሄ ወንድም ሶሻል ሚዲያ ላይ ወጥቶ የተናገረው አለ። ማንም ወጥቶ መልስ የሰጠ ወንድም አይደለም። እኔ ጠንቋይ ወንድም የለኝም። ጠንቋይ ነው። ጠንቋይ ነበርኩኝ እኮ አንተን እኮ አይደለም የምልህ። ምንድን ነው የሆንከው ዛሬ? ጠንቋይ ነበርኩኝ ነው። እኔ አንተ ወንድም ነው አላልኩም። እኔ አንተ ወንድም ነኝ፣ እኔም ወንድም ነው አላልኩም። ይሄ ወንድም ነው ያልኩት። እሺ የኤርሚያስ ወንድም ጠንቋይ ሚስጥራሽ ቀጥል። ተሜ ወይ ዛሬ የተላጠ ኤሌክትሪክ እንዳትይዝ በራስህ ተነስተህ በእውነት እቼ ጥቁር ድመት ደም ጉዳይ ቃል ኪዳን ጉዳይ በጣም ከንክናለች። ጌታ ያሳየ ለኔ ነው ጥቁሯ ድመት። እኔ አልወጣ እኔ ስም አልጠቀስኩም፣ ግን እንዲያወራጨህ ምን ሆነ ነው? አላወራጨኝም። ካልተወራጭ እኔ እንኳን ሳወራ እኮ አንተ ደርበህ ቶፒኩን አትቀይረው። ኤርሚ ተመስገን ነው። ተመስገን ነው ልጁ። አይ ተመስገን ነው ልጁ። እኔ ነኝ ቶፒክ አትቀይር። በቃ እንግዳው ስለዚህ ሊያስወራኝ ፈቃደኛ አይደለም። ልብ በሉ እዚህ ያላችሁ ሰዎች። ራሱ ነው ቤት ውስጥ የጋበዘኝ። ራሱ ነው ቤት ቪዲዮ አሳየኝ ወዳጄ። ኧረ እባክህ ተረጋጋ በመድኃኒዓለም። እኔ የተረጋጋሁበት ህይወት ላይ እኮ ነው ያለሁት እኮ። ኦኬ ከተረጋጋ ያልተረጋጋ ሰው ነው እኮ ተረጋጋ እኮ የሚለው። ኧረ እባክህ ላውራበት። ይኸው አውራ 50 ደቂቃ ሰጠው። ኧረ እኔ ለምን 50 ደቂቃ ለምን እንደ 50 ደቂቃ ከሰጠኝ ሰብክበታለሁ።
ምን ትሰብካለህ? ኢየሱስ ክርስቶስ አዳኙ ቀበሩ ጌታዬ ምናምን ልትል አድምጠኝ። አዳኙን ገናናውን ኢየሱስ አሁን ሐሳብህን ቀጥል። ደቂቃ ሰጠው። ኦኬ፣ ስለዚህ ላውራበታ እኮ አውራ ሰጠው። ኦኬ፣ ልብ በሉ። መርጌታ ሚስጥረ የተቀበረ ሚዲያ ላይ ወጥቶ የተቀበረ ነገር አለ፣ እኔ ራሱ ጭምር የማውቀው ቪዲዮ አለ። ለምን ሄደ እሱን እንደዛ ጠይቀውም? አንድ ሁለተኛ፣ መርጌታ ጽጌ ስጦታው ብፁዕ አቡነ እንድርያስ በጠቅላይ ቤተ ክህነት የቀበሩትን ቪዲዮ አለኝ ብሎ ሲናገር ለምን ሄደ መርጌታ ጽጌን አጠይቀውም? ምክንያቱም እሱ ጠቅላይ ቤተ ክህነት ውስጥ ስለነበረ ማለት ነው። ሎክ እነዚህ ሁለት ሰዎች ሁለት ወንድሞች መርጌታ ሚስጥረም ይሁን መርጌታ ጽጌ ቪዲዮ አለን ብለዋል። ቪዲዮ ብቻ ሳይሆን ደብዳቤ አለን ብለው ደብዳቤው እንደውም መርጌታ ጽጌ ግቡና ቃና ተዋህዶ ብሎ በሚለው በሱ ፔጅ ላይ አስቀምጦታል። ቪዲዮ ማለት ነው። የብፁዕ አቡነ እንድርያስ የሰሜን ወሎ ማነው የሰሜን ጎንደር አህጉረ ስብከት ሊቀ ጳጳስ የጠቅላይ ቤተ ክህነት ደግሞ የሊቃውንት ጉባኤ ሰብሳቢ የሆኑት እሳቸው ይህን እንዳደረጉ። ሶስተኛ የድምፅን ቅጂ እሱ አሁን ቀጥሎ ሊያመጣ ነው። ኤርሚያስ ነው ብፁዕነታቸውን አስለፍልፎ ያችንም ሴት ልኮበት ይሄንን ያሰራው በኤአይ ኤርሚያስ ነው ብሎ እኔን ወንጅሏል። ተሜ ማለት ነው። ይገባኛል። የጥቁሯ ድመት ጉዳይ እንደዚህ ብዙ ሊያስለፈልፍ ይችላል። እኔ አላልኩትም። እሱ ነው ያለው። የኔም ፊት ይዩት፣ የእሱን ፊት ይዩት። ማን እንደተቆጣ ማን እንደተበሳጨ በምን እንደሚናገር። ኦኬ ይሁን። ብፁዕ አቡነ እንድርያስ ድምፅ ቅጃቸውን ያወጣው እኔ አይደለሁኝ። አክቲቪስት መስፍን ፈይሳ ሮቢ ነው። አክቲቪስት መስፍን ፈይሳ ሮቢን ደግሞ የማያውቀው ኢትዮጵያዊ የለም። በኢትዮጵያ ፖለቲካ ጉዳይ ላይ ይሰራል፣ ይናገራል። ሀገራዊ ጉዳይ ማለት ነው። ልጨርስ። መስፍንን ነው እንደዛ የምትለው? ልጨርስ። ንቀትህ አየሁ አይደል? ለመስፍናውን ንቀትህ ከንፈርህ እንዴት አድርገህ እንዳሳየ የኦርቶዶክስ እምነት ተከታይ ነው፣ ጴንጤ ነው እንዳትለው። እንደውም መሐላው ሁሉ ገብርኤል ነው ብሎ የሚለው የገብርኤል ወዳጅ ተብሎ ነው የሚባለው። እንደውም መስፍን ፈይሳ ሮቢ ላይ ነው አይደል እንደዛ ያልከው። ችግር የለም፣ እኔ መብት ነው። እና መስፍን ነው ያወጣው እኔ ቤት ላይ በዛ በድምፁ ጉዳይ እንደዚህም እየተደረገ ነው ብለን ስንናገር ቪዲዮ ስንሰራ ላይቭ ላይ በነበርኩበት ሰዓት ላይ መስፍኔ መጣና እኔ ቤት ይሄን ድምፅ እኮ ኤርሚ እኔ ነኝ ያወጣሁትኝ ከጠቅላይ ቤተ ክህነት አባቶች ሰጥተውኝ፣ የሰጡኝን አባት ስማቸውን አልናገርም፣ አባቶች ሰጥተውኝ እኔ ነኝ ፐብሊክ ያደረግኩት አለ መስፍን ፈይሳ ሮቢ። እውነትና አልኩት። አዎ አለኝ። አምነዋለሁ። እኔ የኦርቶዶክስ እምነት ተከታይ ስለሆነ አላምነውም ብያለም። ታዋቂ አክቲቪስት ነው፣ አምነዋለሁ። ስለዚህ እኔ ነኝ ያወጣሁት አለ። ከየት አግኝቶት? ከጠቅላይ ቤተ ክህነት። አሁን ይሄ ድምፅ ፐብሊክ ሲደረግ የምታወራው ሴት አለች፣ የሚያወሩት ብፁዕነታቸው እንደሆኑ ተሜ አንተነ በኤአይ የሰራሁ ብሎኛል ያለው ሰው ማለት ነው። ያው ግን በሙቀት ነው የተናገረው፣ መረጃ አያመጣም። ልጨርስና እሰጥሃለሁ። ኦኬ አሁን አንተ መስፍን ፈይሳ ሮቢ ያቀረበውን የድምፅ ሪከርደር የምትፈልግ ከሆነ እዚሁ እናሰማው። አሁን እድል ስጠኝ። ከዛ አድመጠኝ፣ እዚሁ እናሰማው። ከዛ ሲሰማ ኤአይ መሆኑን እራሳችሁ በስንት ሚሊዮን የሚቆጠረው ኦርቶዶክስ ያለ አይደል በዓለም ዙሪያ የብፁዕ አቡነ እንድርያስ የድምፅ ቅጂ ኤአይ መሆኑን የኤአይ አሰሪው ደግሞ ኤርሚያስ ነው ብለዚህ ተናግረሃል። ኦኬ እሱን ደግሞ ኤአይ ያሰራሁበት ጳጳሱን መቼ ነው ማለት ነው? በኢህአዲግ ዘመን ነው ይሄ የተደረገው። ልብ በሉ እዚህ ያላችሁ ሰዎች፣ መለስ ዜናዊ ከስልጣን አልወረዱም። ይሄ ድምፅ ሲቀዳ የብፁዕ አቡነ እንድርያስ ድምፅ ሲቀዳ ብፁዕ አቡነ ጳውሎስ የቀደሙት ፓትርያርክ እሳቸው ሁሉ አልሞቱም። የ200 ሰዎች ፎቶን ሁሉ ጭምር አቃጥለው ጳጳሱም እንዲሞት ጠቅላይ ሚኒስትሩ እንዲሞት ኢህአዲግ እንዲወርድ ብሎ የሚለውን ነገር በሙሉ ከደቡብ ጎንደር ተደዋውላ የነበረችዋ ሴት አባቴ እያለች ያወራችሁን የድምፅ ቅጂ አንተ ኤአይ ነው ብለህ እኔ ላይ ያሳብሃል። ያን ድምፅ ደግሞ ያወጣው መስፍን ፈይሳ ሮቢ ነው። ከየት ነው ያመጣው? ከጠቅላይ ቤተ ክህነት። እኔ አሁን ጥያቄ አንተ መረጃ አምጣ ምናምን ነገር ብያልልህም በስሜት ስትናገር ብዙ ነገር እንደምትናገር ስለማቅጠሜ ችግር የለውም። ማናችንም ልንናገር እንችላለን። እኔም እንደዛ ልናገር እችላለሁ።
እኔ ስራ ጠፍቶብኝ የብፁዕነታቸውን ራሳቸውም ራሱ ያወቅኳቸው እዚህ የጠቅላይ ምንድነው በድምጻቸውና የሊቃውንት ጉባኤ ስብሰባ ላይ በነበረው እሳቸው ሲናገሩ ያው ማርያምና ኢየሱስ ክርስቶስ አይበሉም ነበር አይጸዳዱም ነበር ብሎ የሚል ብልግና ሲናገሩ ነው ያየኋቸው ማለት ነው። ኦኬ ከዛ በፊት አይቻቸው አላቅም ማለት ነው። ይሄን የድምፅ ሪከርደር እሺ አንተ ኤአይ መሆኑን ከደረስክበት የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን አንተ ኤርሚያስ ነው ያሰራው ብለህ ከደረስክበት የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ጠቅላይ ቤተ ክህነት ብፁዓን ሊቃነ ጳጳሳት ጥሪ አቅርቤያለሁ። ይህንን ወንድም ተመስገንን ጥሩትና መረጃ ኤርሚያስ አበበ ነው ብፁዕነታቸውን ያስለፈለፋቸው የሆነች ሴት ቀጥሮ ጎንደር ድረስ ደውሎ እንዲህ ብለሽ አስለፍልፊ ብሎ በኢህአዲግ ዘመን ልብ በሉ ደግሞ በኢህአዲግ ዘመን የዛሬ ስንት ዓመት ማለት ነው እንግዲህ ብፁዕነታቸው ከሞቱ ጠቅላይ ሚኒስትርም ከሞቱ የዛሬ ስንት ዓመት አካባቢ ማለት ነው። ቆይታሚ እንቀጥላለን። ሐሳቡ ላይ ጨርሼ ልሰጥህ ነው እያወራው እሺ ጨርሰህ ስተኛ ቶሎ በላ ጨርሼ ልሰጥህ ነው። ስለዚህ አንተ አሁን ይሄንን እኔ እንዳሰራሁት መረጃ አለህ አይደለ? ይሄንን መረጃ ይዘህ ጠቅላይ ቤተ ክህነት ሂድ። በቃ አንድ ጊዜ አድምጠኝ ልጨርስ ታሚ ጠቅላይ ቤተ ክህነት ሂድ። አንድ ሁለተኛ ብፁዓን ሊቃነ ጳጳሳት ጋር ሂድ። ይሄ ድምፅ የብፁዕ አቡነ እንድርያስ ድምፅ ነው ተብሎ በሶሻል ሚዲያ ላይ ሲነገር ለምን መልስ አልሰጣችሁም? አንድም መልስ አልሰጣችሁም ብለህ ጠይቃቸው። ለምን መግለጫ አልሰጡም? ለምን ውሸት ነው ብለው አላስተባበሉም? አያስተባብሉም። የአብርሃም አምላክ ምስክር ነው። ለምን ብለህ ብትል አንተ እዚህ እንደምታወራው አይደለም። ኦኬ ለምሳሌ በስብሰባ አድምጠኝ። ምልክት አንደኛ ሆን አንተ ልክ መረጃው አለ ብለህ ስላልክ ኤርሚያስ ነው በኤአይ ያሰራው ብለህ ስላልክ ኤአይ የሚባል ደግሞ በኢህአዲግ ዘመን ህዝብ እንደዚህ እንዲሰራበት አውጥቶ ነበር ብለህ ካልክ እዚሁ ዓለም አደባባይ ላይ እንዳላዋርድ። ምክንያቱም ኤአይ ኦፊሻል ለህዝብ ፐብሊክ የተደረገው ኖቬምበር 2020 ላይ መሆኑን በባለፈው ወንድሞች በሆነ ጉዳይ ላይ ኤአይ ነው ቆይ አድምጠኝ ኤአይ ነው ተብሎ ሲባል ማለት ነው የኤአይ ቴክኖሎጂ ከተሰራ ቆይቷል። በመንግስት ደረጃ ይጠቀሙበት ነበር በዓለም ደረጃ። ለህዝብ ግን ፐብሊክ የተደረገው ተሜ 2020 ላይ ነው። ኦኬ ያውም ኖቬምበር ነው ዲሴምበር ወር ላይ 2020 ላይ ነው የተደረገው 2020 ላይ ማለት ነው። ይሄ ማለት የዛሬ 6 ዓመት አካባቢ ማለት ነው። የብፁዕ አቡነ እንድርያስ ግን የድምፅ ቅጂ በኢህአዴግ ዘመን ነው። ብፁዕነታቸው ሳይሞቱ አቡነ ጳውሎስ ጠቅላይ ሚኒስትሩ ሳይሞቱ መለስ ዜናዊ በዚያ ጊዜ የተቀዳ ቅጂ ነው። አንተ ግን ይሄንን ሆኖ መረጃ አለ ብለህ ካልክ መረጃውን ፕሊስ በጌታ ነው የምለምንህ ለጠቅላይ ቤተ ክህነት ኤርሚያስ ኤአይ አሰርቶ ብፁዕ አቡነ እንድርያስን ያ እንትን እንደዚህ አድርጎ ቤተክርስቲያንን ስለሚጣላ ብለህ ያልከውን ሂድና ለጠቅላይ ቤተ ክህነት ስጥ። ጠቅላይ ቤተ ክህነቱ ከቅዱስ ሲኖዶስ ጋር ይነጋገር እና ይህንን መረጃ አቅርብ። ቆይ አድምጠኝ፣ አቅርብ። ኤርሚያስ ድል ስጥኝ በመድኃኒዓለም ለጨርስ ያወራኸው ነገር ቀላል እኮ ነገር አይደለም ብራዘር። ያወራሁት ነገር እኔ የምነግርህ ነገር ነው እንጂ ለአንተ የሚከብድ ስለዚህ አድምጠኝ እያልኩ ያለሁትኝ ይህንን መረጃህን ወስደህ ለጠቅላይ ቤተ ክህነት ነው መስጠት ያለብህ። ምክንያቱስ ጠቅላይ ቤተ ክህነት አንተን የሚያህል የመረጃ እንቁ እያለ ኤርሚያስ የሚባል ሰው በኢህአዲግ ዘመን ጠቅላይ ሚኒስትር መለስ ከመሞታቸው ብፁዕ አቡነ ጳውሎስ ከመሞታቸው በፊት ኤአይ የሚባል አሰርቶ ብፁዕ አቡነ እንድርያስን አስለፍልፏል ብለህ ያልከውን ለቤተ ክርስቲያኒቱ ስጥ። ይሄ እኮ ጥልቅ እኮ መረጃ እኮ ነው ብራዘር። አንተ ጋር ያለው ጥልቅ መረጃ ነው አለኝ ብለሃል። እሱን መረጃ ስጥና ቤተ ክርስቲያኒቱ ቆይ አጥበይ ቤተ ክርስቲያኒቱ ምንድነው ኤርሚያስ ወይኔ ብቻ ልዘምርበኝ እንደምጨርሰው እንዴ 50 ደቂቃ ሰጥቼ እኮ 10 ደቂቃ እኮ ጨርሰን እንኳን 50 ደቂቃ አይደል 7 ደቂቃ እንኳን አላወራም። በየማከል ትገባለህ፣ ምላሴን በላኝ ትላለህ። አየህ እማወራው ነገር መቀጠል ፈልጋለሁ። ሞዴሬተሮች እስኪበቃል ነገር ፈልጋለሁ። አድመጠኝ። ሞዴሬተሮች ከታይሚት ያደርጉኛል። አንተ ምላሴን በላኝ ብለህ ትላለህ። አንድ ሰው አረገ ነገርኩኝ ኤርሚያስ የምናገረው ነገር ቆይ አድመጠኛል። እንደምናገረው ነገር እንደ ኮሶ የገፈነነ እውነት ነው። ስለማትችሉት ነው ኤርሚያስን ስለማትችሉት አንተ ምላሴን በላይ ትላለህ። 50 ደቂቃ ሰጠኝ እንኳን 50 ደቂቃ 15 ደቂቃ እንኳን አልተናገርኩም። በየማከል ጣልቃ ትገባብኛለህ ኤርሚያስ። እኔ መረጃ አለኝ ብለሃል በኤአይ ማሰራቱን። መረጃውን እኔ እዚህ መቼም እንደማታሳይ ይሄው እናንተ ምስክሮች ናቸው። 1500 ሰው ለጠቅላይ ቤተ ክህነት ስጠው። እሱም መረጃ ኤርሚያስ የሚባለው ይሄ ወንድም በኢህአዲግ ዘመን መለስ ዜናዊ ከመሞታቸው ጳጳሱ ከመሞታቸው በፊት ብፁዕ አቡነ እንድርያስ የ200 ሰው ፎቶ አቃጥለው በግ ቀብረው
ጠቅላይ ቤተ ክህነት ግቢ ውስጥ ከዛችት ጋር የተነጋገሩትን ኮንቨርሴሽን ኤርሚያስ በኤአይ ቀናይቶ ነው ብለህ ስትል ውሸትህ ግን አደባባይ ላይ የሚጋለጠው ኤአይ ለህዝብ ፐብሊክ የተደረገው 2022 ነው። ኢህአዲግ ደግሞ የነበረበት ጠቅላይ ሚኒስትር መለስ ዜናዊና ብፁዕነታቸው የሞቱበት ዘመን ደግሞ ይታወቃል። ከዛሬ 18 ምናምን ነገር ዓመት በፊት ማለት 17 ወይ ምናምን ነገር ዓመት በፊት ማለት ነው። ልብ በሉ። በስሜት ማውራት አይደለም ተሜ። እሺ ቀጥሎ ይሄንን ስጥ። ሁለተኛ የምጠይቅህ ጠቅላይ ቤተ ክህነቱ ምልህ ይህንን የሚያክሉ ትልቅ የቤተክርስቲያን አባት በእንደዚህ አይነት ስማቸው ሲብጠለጠል መልስ ለምን አልሰጡም? ሁለት ሶስተኛው አንድ ጥያቄ ልጠይቅና ልጨርስ። እዚህ ላላችሁ 1600 ሰው ብፁዕ አቡነ ገብርኤል፣ ብፁዕ አቡነ በርናባስና ብፁዕ አቡነ ፊልጶስ በተናገሩት ምንፍቅና ተናግራችኋል፣ ትክክል አይደለም ተብላችኋል ተብለው በተባሉበት ምክር አባቶች ብፁዓን ሊቃነ ጳጳሳት ተሰብስበው ምክር በመከሩበት በዛ ስብሰባ ላይ ብፁዕ አቡነ እንድርያስ አልተገኙም። ለምን አልተገኙ? ኤርሚያስ እንዴት አወቀ? ይህን ጉዳይ እንዴት አለመገኘታቸውን ስብሰባ ላይ እንዴት አወቅ? አልናገርም፣ ግን አልተገኙም እዛ ስብሰባ ላይ። ለምን አይን አይኔን እያየ አውራኝ። ለምን አልተገኙ? በቃ መልሱን አምጣው። መልሱን አምጣው። መልሱን አምጣው። ከፈትላቸው የሚሳደብ ይሳደብ፣ ችግር የለም። ከፈትላቸው። አሁን ይኸውልህ እንድታዳመጥ አሁን እንድታዳመጥ እፈልጋለሁ። ምን መሰለህ የምፈልግ የመጀመሪያ ጉዳይ እስኪ በቃ ድረስ ነው ያዳመጥኩ። ከመጀመሪያው ሰዓት እመጣለሁ። የአይጥ ምስክር ድንቢጥ ለጴንጤ ምስክር ይጠራል። የመጀመሪያ ምስክር የጠራው ጠንቋይ ሚስጥርን ነው። ቀጥሎ ደግሞ ጽጌን ነው። ስለዚህ እነዚህ ሰዎች በሚዲያ አወሩ። እነዚህ ሰዎች ሲያወሩ አዎ የቤተ ክርስቲያን ጠላቶች ናቸው። አንድ ጊዜ አዳምጥ፣ ኮመንት ከፍታለሽ። የመጀመሪያው ጥያቄ ላንተ ምስክር ይዘህ የመጣኸው ጠንቋይ ሚስጥርንና አቶ ጽጌን ነው። እነ ጠንቋይ ሚስጥርና እነ ጽጌ ያወሩ ተብሎ ቤተክርስቲያን አደነግጥም፣ አትሸበርም። ለምን ነው ማደነግጠው ማትሸበረው? ቤተክርስቲያን ብዙ ስራ አለባት። የጠላት ስራ አሸብሯትም አስደንግጧትም ማቅ ቤተክርስቲያን ሀገር ስለሆነች ማለት ነው። ይህንን ስራ የሰራው ማን ነው ካልከኝ እናንተ ናችሁ ያደረጋችሁት፣ አቀነባብራችሁት። ራስህ ሴት ታዘጋጃለህ፣ የእሳቸውን ድምፅ ታስመስላለህ፣ ታቀነባብራለህ፣ ሆነ ብለህ ታወራለህ። ይህንን ጉዳይ እኔ ቤተ ክህነት ጋር ይዤ ለምንድነው ማልሄደው? ቤተ ክህነት ስራ አለበት። እንደ ጴንጤው ወይም እንደ ተሐድሶአውያን የቡና ወሬ ሲያወራ አይውልም። ስራው መንግስተ ሰማያት የሚያስገባ የመንግስተ ሰማያት አጀንዳ ያለበት ነው ቤተ ክህነቱ። ስለዚህ የቡና ወሬ የሚያወራ እዚህ በየቲክታኩና በየዩቲዩቡ እየተሯሯጠ መረጃ ወጣውም ብሎ የሚያወራው በጠቅላላ ትክክለኛ መረጃ አይደለም፣ የእናንተ ድራማ ነው። ለምን ቢባል ክፋታችሁን ጠንቅቄ አውቀዋለሁ። የእናንተ ክፋት ቤተክርስቲያንን ለማስጠላት ከተፈለገ እስከ ጥግ ድረስ ስለምትሄዱ ማለት ነው። የማታደርገውንም በውሸት ስለምትናገሩ ያልተጻፈውን መጽሐፍ በራሳችሁ አቀናብራችሁ ጽፋችሁ ይህ የቤተ ክርስቲያን መጽሐፍ ነው ብላችሁ በአግባቡ ስለምትዋሹባት ማለት ነው። አዎ እጃችሁ ረጅም ነው፣ ማህተብ የሚመታላችሁ ሰው አለ፣ የቤተ ክርስቲያን ነው ይባላል። አዎ እጃችሁ ረጅም ነው፣ ከዚህ መጣ ይባላል። እንደዛ እንጂ እሳቸው አልተናገሩትም፣ አላሉትም። ይህ ጉዳይ እንኳን አባታችን ጋር ወይም ደግሞ ቤተ ክህነት ድረስ የሚደርስ አይደለም፣ ከቲክታክ የሚያልፍ አይደለም። ተራ ጠንቋይና ተራ ቤተክርስቲያንን አውቃታለሁ የሚል ብርና ይህንን ዓለም ወዶ የወጣ አንድ ግለሰብ ነው ሚዲያ ላይ ሲያስጨረጨር የነበረው። አመጣውም ያልከው ደግሞ ጋዜጣ በዚህ ጋዜጠኛ በዚህ ጉዳይ አመጣው ካለ ለአንተ ከነገረ እሱ ራሱ እንደናንተው ተሐድሶ ነው ማለት። ተሐድሶ ባይሆን ኖሮ የቤተ ክርስቲያን ነገር ሲሆን እዛው ከቤተ ክርስቲያን ጋር ጨርሶ በቤተ ክርስቲያን መረጃ ይወጣ ነበር ማለት አያ። ስለዚህ ከናንተ ጋር አብሮ ሊሰራ የተዘጋጀው በራሱ ተሐድሶ ነው። ወጣም የሚባለው መረጃም ደግሞ ትክክለኛ አይደለም፣ እጃችሁ ረጅም ስለሆነ ቤተ ክርስቲያንን ለማጥላላት ቤተ ክርስቲያንን ለማጠልሸት አንዲቷ የጌታ ቤተ ክርስቲያን በእውነት ወደ ክርስቶስ ኢየሱስ መንግስት የምታስገባው ቤተ ክርስቲያን
ልክና ልክ ስለሆነች ቤተክርስቲያን አደነግጥ። በጠላት ሽብር በውሸታሞች መሪጌታነን በሚሉ ሰዎች ትላንትና ዲያቆን ነበርኩ በሚሉ ትላንትና መሪጌታ ነበርኩ በሚሉ ትላንትና ቄስ ነበርኩ በሚሉ በነሱ በተራ ሰዎች ንግግር ቤተክርስቲያን አትሸበርም። ለምን ቢባል አንዲቷ የጌታ ቤተክርስቲያን የተመሰረተችው በአባት ትምህርት አይደለም፣ ወይም በአቶ ሉተር ትምህርት አይደለም የቆመችው፣ በአባቶች ትምህርት ነው ታንጻ የቆመችው። ስለዚህ በአባቶች ትምህርት ታንጻ የቆመች ቤተ እምነት በምንም አጋጣሚ ሶስት ሰው አወራ ብላ አትሸበርም። ስለዚህ እስከ ጥግ ድረስ የሄዳችሁት የእናንተ ድራማ ነው። ቤተክርስቲያን የሚገድልን ኃጢአተኛን በክርስቶስ ኢየሱስ ደም አንጽታ ወደ ክርስቶስ ኢየሱስ መንግስት የምትቀላቀል እንጂ ነፍሳትንና ግለሰቦችን የምቀብር አይደለችም። ቤተክርስቲያን የሞተላት በእውነት ክርስቶስ ስላለ ማለት ይህ የእናንተ ድራማ ነው። አስረግጬ የምነግርህ ድራማችሁ ደግሞ የከፋ ነው። አምጣ ቪዲዮ ስለ ደውልለታለሁ ያልከው ጋዜጠኛው ጋር አይመጣልህ። ለምን እንደማዋረደው ያውቃል። አንተ ደግሞ ችግር የለብህም ጥቁር ድመትም ተመስገን ቀብሯል ብለህም ፖስታል አውርተሃል እኮ። አየህ ጥቁር አንድ አገልጋይ ያለ እዚህ ፕላትፎርም ላይ ጥቁር ድመት ቀብሮ ምናምን ሲቀብር ያደገ ነው የሚያውቀው። ሲቀብር ያደገ ያውቀዋል። ያንተ ጌታ ሌላ ነገር አያሳይህም። አገር ሰላም ሲሆን አያሳይህም። የአገር ልማትን አያሳይህም። እግዚአብሔር አይናገርም አይደለማ፣ በብዙ ይናገራል እግዚአብሔር። ልክ አሜሪካን ሄዳ ስትመታ ጌታ አሳይቶኝ ነው የመታው ትላለ። እስራኤል የሆነ ነገር ስትመታ ስታይ ጌታ አሳይቶኝ ነው የመታው ትላለ። ያንተ ከቢቢሲና ከሲኤንኤን ቻናል ጋር ነው እኩል የሚሄደው። አገራዊ አጀንዳ በትል ሌሊት የተናገሩትን ጠዋት ትነግረናለህ። ጌታ አሳይቶኝ ብለህ ከዚህ ውጪ ምን ትነግረናለህ? ምንም ልትነግረን አትችልም። ጠዋት ቢቢሲ ይነግረናል፣ ሌሊት የነገረን አንተ ጠዋት 2 ሰዓት ላይ ለእኛ ታበስረናል። አለቀ በቃ። ስለዚህ የእናንተ ድራማና ድራማ ነው። ድራማችሁን ደግሞ ነው ያውቀዋለሁ፣ ጠንቅቄ ያውቃችኋለሁ። ጨርሻለሁ። ስታመጣ መረጃውን እኔም ደግሞ ማረጃ ያሰጣል። እሺ ቴንክ ዩ። አሁን አንተ ከመስፍኔን ደውዬለት አልመለሰም። ልብ በሉ እዚህ ከመስፍኔ ጋር ማለት ነው ዋትሳፕ ላይ ካሜራ ዙሪያ ማሳየት እችላለሁ። ልብ በሉ ያልመለሰው ስራ ላይ ሊሆን ስለሚችል ምክንያቱም ስራ ላይ ይሆናል፣ ጊዜ ላይኖር ይችላል። ያው መስፍኔ ልብ በሉ ቆይ፣ ያው መስፍን ፈይሳ ስልኩን ከፍቼ ፐብሊክ አላደርግበትም። ከመስፍኔ ጋር ያው አሁን ልብ በሉ ዛሬ ቱዳይ 2 ጊዜ ደውያለሁ። ስክሪንሾት አድርጉት። ተሜ እንግዲህ ቲክታክ ፍሬንዴ ነው ምንድነው የምትለው? እኔ ሼር ላድርግ ልጻፍለት? አድምጠኝ። ቲክታክ ላይ ፍሬንዴ ነው ጴንጤ ነው። እኔ አትጻፍለት አልደውለት አላልኩም። እኔ ግን የደወልኩት ጴንጤ ነው። አንተ ኦርቶዶክስ ነው የምትለው? ጋዜጠኛ ጴንጤ ነው። መስፍን ፈይሳ ሮቢ ነው ጴንጤ ኢዶዳጅሽ ሂድ በጨርሰዋ። መስፍን ፈይሳ ሮቢ ነው ጴንጤ? አሳየኝ ፎቶን፣ እኔም ላሳይ አንድ ጊዜ። መስፍን ፈይሳ ሮቢ ነው ወይ ጴንጤ? ጴንጤ ነው ብለሃል። አንድ ጊዜ ላሳየው። ድንገት የስም መመሳሰል ከሆነ ልክ ካልሆነ ግን ይግድ አሳያለሁ። ራሱ እንደ ጋዜጠኛ የሚያደርጋለ። ግን እኔ ሁለቴ እንደደወልኩለት ይኸው እዚህ መስፍን ፈይሳ ማለት ነው። አክቲቪስት መስፍን ፈይሳ ሮቢ ማለት ነው። ያው መስፍን የራሱ እዚህ ኦኬ፣ እንትኑን ፒክቸሩን ብቻ ላሳይ። ያው መስፍን ማለት ይሄን በቃ ጴንጤ ነው። ጴንጤ ነው አይደል? መስፍን ፈይሳ ሮቢ ጴንጤ ነው አይደል? በቃ ጨረስኩ። ስሙ ኦኬ ቴንክ ዩ። የት ቤተክርስቲያን ነው የሚያመልከው ወዳጄ? በቃ ጨረስኩ። የት ቤተክርስቲያን የምከታተለው አሁን ወንድሜ ኤርሚያስ ካልኩኝ አልኩኝ። አሁን በቃ ስለ ግለሰብ ሳወራና ስከራከራሉ ጨረስኩልህ። በቃ እግረ መንገዱን ጨረስኩልህ። አትንገረኝ፣ እግረ መንገዱን አልነግርህም። በቃ ጨረስኩ። ስለ ግለሰብ አላወራም። ግን ጴንጤ አጀንዳ ማለት ግለሰብ እኔ እኮ የሰማይ አጀንዳ እኮ ያለብኝ ሰው እኮ ነኝ እኮ። ክርስቲያን እኮ በቃ እውነት ነው። ክርስቲያን እኮ ነኝ። ችግር የለም ብራዘር፣ ያየን እኮ። እኔ ግን
ኧረ እባክህ ላውራበት አውራ ብለኸኝ ክርስቲያን የሆነ ሰው እኮ አይለፈልፍም፣ በተግባር ነው የሚያሳየው። ፊድ ኦኬ ቴንክ ዩ። ስለዚህ ክርስቲያን የሆነ ሰው በስነ ምግባር የታነጸ የተግባቦትን ሕግ የሚያውቅ ነው መሆን ያለበት። እሺ ክርስቲያን ብሎ ስለ ጮኸ አይደለም ክርስቲያን ቀደገርኩ ጨረስኩ። እሺ ቱዳይ ሁለቴ ደውዬለታለሁ አላነሳ። ምክንያቱም ሰዎች ስራ ላይ ሊሆን ስለሚችል ይሄ በቀጠሮ አይደለም። ከደወለም እሰየው፣ ካልደወለም ደግሞ በሚደውል ሰዓት ላይ ይህንኑ መረጃ ሰዎችም ሁሉ ጭምር ያስተላልፉታል እዚህ ሪከርድ እየተደረገ እንዳለ። ምክንያቱም አንደኛ ጴንጤ ነው ብልሃል፣ ከእናንተ ጋር ተቀናይቶ ነው የቀዳቸው። አንተ ነህ የቀዳኸው በኤአይ ብለኸኛል። እሱ ግን ያወጣውን የድምፅ ሪከርደር ከቤተ ክህነት አግኝቶ እንዳወጣው ራሱ የኦርቶዶክስ እምነት ተከታይ ነው ሲምል እንኳን ራሱ መስፍኔ ልብ በሉ ሲምል እንኳን ገብርኤልም ብሎ ነው የሚምለው። አንተ ሰውን ለማሳሳት ማርያምን ብለህ ትምላለህ። ሚዩት አድርግ ላውራበት፣ ተምዬ ላውራበት። ሲምል ይሄ ወንድም ገብርኤልም ብሎ ነው የሚምለው። የገብርኤል ወዳጅ ተብሎ ነው የሚታመነው። እንደውም እሱም ራሱ ከአሜሪካ ተነስቶ ቁልቢ ገብርኤል እንኳን በየዓመቱ አይቀርም የሚሄድ ሰው ነው። ተሜ ግን ጴንጤ ነው ብሏል። መረጃ ያመጣለታል ለእሱም ጭምር ማለት ነው። ለእኔ ግን አሁን ሁለት ጊዜ የደወልኩለት አላነሳም ማለት ነው። የድምፅ ሪከርዱን ራሱ ፐብሊክ ያደረገው ቲክቶክ ላይ ገብተን ማየት እንችላለን ከፈለግን ማለት ነው። አሁን እሱ ራሱ መቼ እንዳስቀመጠው የመስፍን ፈይሳ ሮቢ ቲክታክ ላይ ገብተን ድምፁን ያስቀመጠበትን ማለት ነው። መስፍን ኦኬ ቲክታክ አካውንቱ ይሄ ይመስለኛል። ማን ነው የሚለው? ዩዘር ኔሙን ንገረኝ እስኪ። እኔ እየፈለኩት መስፍን ፈይሳ ሮቢ ነው የሚለው። በምንኛ? በአማርኛ ነው በእንግሊዝኛ? ያው እንደዚህ ይታያል። ያው መስፍን ፈይሳ ሮቢ ኢትዮጵያ ዲፌንስ ፎርስ ይላል። ያው እዚህ ክፍል ላይ ገብታችሁ ስለ ብፁዕ አቡነ እንድርያስ የድምፅ ቅጂ እኛ ሳንናገርበት በፊት እኔ ሳልናገርበት ድምፅ ሳይሰማ በፊት መስፍኔ እዚህ ፔጅ ላይ የተናገረበት አለ። ኦኬ መስፍኔ ዛሬ ቤት እየተበረበረ ነው እንግዲህ እየሰበከ ኦኬ ትንሽ የቆየ ሊሆን ይችላል። መዝሙሮቹን ምናምን ብታሳይ አሪፍ ነበር። በመዝሙር የሚሰራቸው የሚፖስታቸውን ፖስቶቹን እሱን አንተ ለምን ለጴንጤ መሆን ፍሬንድ ነን እኮ አልኩህ እኮ። በመዝሙር የሚፖስተውን በጴንጤ መዝሙር ኦርቶዶክስ ሳይሆን የጴንጤ መዝሙር የሚያዳምጥ ሰው ካለ ማለት ፍሬንድ እኮ ነው ቲክታክ ላይ። አንተም እንደዛ ታዳምጣለህ እኮ እስከዛሬ ድረስ። እኔ ስፖስት አይታል እኔ ላይ ታዳምጣለህ ግን አትፖስት። አንተ ጨዋና አደባባይ አትፖስት። በውስጥ ግን በደንብ አድርገህ ነው የምትኮመኮመው። እሱ ግን በአግባቡ ይፖስታል። እሱን አንተ ታመጣለህ። አሁን ግለሰብ አናውራ። የመስፍንን አንተ የጴንጤ መዝሙር እንደሚፖስት ገብተህ እኮ እሱን አንተ ፈልገህ አምጣ ያገኘው። እኔ ለምን ፈልግልሃለሁ? እኔ ብፁዕነት አንዱን ብከፍት በጴንጤ መዝሙር ነው ያለው። ተመስገን። እኔ የብፁዕ አቡነ እንድርያስን የተናገርበት ነው። አንተ የመዝሙር ከፈለግ እዚሁ ፐብሊክ ታደርገዋለህ። ቴንክ ዩ አድመጠኝ። ቆይ ቪዲዮ ነው ፈልገው። ያ ቆይ አንዴ አድምጠኝ። የብፁዕ አቡነ እንድርያስ ላይ የተናገረው ብፁዕ አቡነ ገብርኤል እዚህ ጋር የተናገረው አለ። አንዴ ጠብቀኝ። ከዛ በኋላ ደግሞ አንተ ላይቭ ገብተህ ያስተላለፍክበትን ቀንን ደግሞ ታሳየኛለህ። የማን ይቀድማል እሱኛውን ቀን አላስታውሰውም። የማን ይቀድማል የሚለውን እናስባለን። እኔ እኮ ተመስገን እኮ የመስፍን የምታወራው ከማን ጋር ነው? ከኔ ጋር እኮ ነው የምታወራው። አንተ ላይቭ ላይ ገብተህ ስትጮህበት የነበረው ይሄ ድምፅ ወጣ እያልክ ስታንቆራቆረበት የነበረውን ታወጣልኛለህ ከላይቭ ላይ። ግን ሪከርድ ስለምትደረግ በጣም ደስ ይለኛል። ችግር የለውም። በሚቀጥለው ቀን ግን እዚህ ህዝብ እየሰማ እንዴት እንደምታፍርበት አላፍርበትም። መጥቼ እመልስልሃለሁ። የማን ይቀድማል የሚለውንም ደግሞ እናያለን። ወዳጄ ታሜ ፊትህ ላይ የሚነበብ ቁጣ 1500 ሰው እያለ ለምን ደግሞ ቆጣው ጀምሮ ኤርሚ ከተናደድክ ንገረኝ፣ ውሃ ልግዛለህ። እኔ የምናደድለት አምላክ የለኝም እኖርለት እንጂ። አቤቱ ጌታዬ፣ ይሄ ጥቁር ድመት ነው የበጠበጠን። አንተዬ እንደው አፌን በቆረጠው ነበር አይደል? የአንተ ጌታ እንደሆነ የሚያሳይ ጥቁር ድመት ነው። ተመስገን ጥቁር ድመት ብለዋል ብለህ አልከኝ። እኔ ስምህን አልጠራውም፣ አንተ ግን ክሌም አድርገሃል። ስለዚህ ምን ያለበት እንደሚባለው ማለት ነው። እሺ የመስፍኔ ቪዲዮ አይ ቲንክ ሰፊ ነው።
ወገኖች ግቡና እስቲ መስፍኔ ስለ ብፁዕነታቸው የተናገረው ላይ ቆይ የብፁዕ አቡነ ገብርኤል አካባቢ የተናገረው ላይ እስቲ እዛ አካባቢ ልፈልግ። እዚህ እሳቸው ፎቶ ስለነበር እዚህ ጋር ተናግሯል። ቆይ እስቲ ቆይ ቪዲዮአቸውን ቆይ ንጹህ ልብ የሌላችሁ ቆሻሻ አስተሳሰብ ይዛችሁ እኛ አባት ምን ተናገሩ እስኪ? ምንድነው ከአንዳንድ ተቀናርጎ የብፁዕ አቡነ እንድርያስን አዳምጠኝ። ይኸውልህ እኔ መጀመሪያ ጉዳይ ካልሆነ እኔ ቤቱን ትዬ ልወጣለሁ እኮ መክፈት ትችላለህ ወጥተህ ቤትህን እንጂ እኔ ጠየቁ ማስረጃ ከኔ ጋር ነው የምታወራው ወዳጄ የምታወራው ሰው ታሜ በጣም ተረጋጋ። በጣም ተረጋጋ እኮ የምታወራው ሰው ይኸውልህ ማስረጃ ከሌለ ወጥተህ ሮጠህ እንደለማድ ቤትህን ትከፍታለህ። ቆይ አድመጠኝ ታሜ እኔን አዳምጠኝ። ሮጠህ ቤትህን ትከፍታለህ እንደለማድ እኔን አዳምጠኝ። የጠየቅኩህን ጥያቄ ብቻ መልስልኝ። በጣም እንደተናደድክ አይንህ ቀልቷል። ጠረጴዛ ትደበድባለህ። ፊትህ ራሱ ከሰል ሆኗል። ከቅድም ጀምሮ የምትናገረው ጌታን ያሳየ እሱንም ፊቴ ከሰል መሆኑን ታሜ አድምጠኝ። እኔ እምቢ ካልክ ቤት ከፍታለሁ። ድንገት ኖ እኔ አልሄድም። አንተ ግን እምቢ ካልክ ትሮጣታለህ። እኔ የጠየቁት ጥያቄ ማስረጃ ነው። ማስረጃው የመስፍን ድምፅ ናፈቀኛል አልኩ ወዳጄ። እሱ ጋር አለ ቪዲዮ ነው ያልከው፣ ገብተህ አሳየኝ። በቃ እኮ ቪዲዮውን ስለ ብፁዕ አቡነ ገብርኤል በሳቸው አድምጠኝ። ስለ መስፍን ያወራውን አለም የጠየቅኩህ እኔ አባት የብፁዕ አቡነ እንድርያስን ያወጣበትን እኔ ያወጣሁ ብሎ ያለውን ስለ ብፁዕ አቡነ ገብርኤል በተነገረ ጊዜ ነው። እና ለምንድነው የእሱን ድምፅ እንዲሰማ ያልፈለግከው? እኔ አይመቸኝም ድምፁ። በቃ አሁን የጠየኩህ የእሳቸው ድምፅ ነው በዚህ ሰዓት የምፈልገው። በዚህን ያህል ፊትህ እንደዚህ ይሆናል ተሜ? በእውነት ጌታ ምስክሬ፣ ጌታ ምስክሬ። ምን ዘግይተህ ቪዲዮውን ይኸው ብራዘር፣ አሁን የጠየኩህን ጥያቄ መልስልኝ ኤርሚያስ እባክህ። ስለዚህ ዕቃ ጨዋታ አይደለም የያዝ ነው የምጠይቅህ። አልፈልግም የእሱን ድምፅ እኮ አልኩ። ማስረጃውን አምጣልኝ። ከዛ በኋላ ቀድሞ ማነው የፖስተው የሚለውን ነገር እናያለን ከአንተና ከሱ። እንዴ ቪዲዮን ላሰማ ብዬ ስል ገና ቪዲዮን እየፈለግ ነው የእሳቸው። እኔ የእሱ ድምፅ መች ናፈቀኝ አልኩ። የመስፍንን ድምፅ አምጣልኝ ብያል አላልኩም እኮ። ልብ በሉ ወንድሞችና እህቶች፣ እዚህ የሚናገረውን ስሙ። እንግዲህ የብፁዕ አቡነ እንድርያስን ላሰማው ስል አንተ ኤአይ ያሰራኸው ነው አለኝ። የመስፍኔን ላሰራ ስል የእሱ ድምፅ መቼ ናፈቀኝ ይላል። ታዲያ መስፍኔ እኔ ነኝ የለቀኩት። ሲቀብሩ የነበረውን ቪዲዮ መስፍን ጋር አለ ነው ያልከኝ፣ አሳየኝ። በቃ እንደዛ መውጣት ትችላለህ፣ ዘለ መውጣት ትችላለህ። ልማድ ነው። ድሮም አንተ ማስረጃ ሲጠይቁ ዘለ ነው የምትሮጠው። አታወራትማ፣ መሮጥ ነው ልማድ። ማስረጃ አምጣን የተባልከው ማስረጃ ነው መስጠት ያለብህ። ሮጣ አይደለም መውጣት ያለብህ። ነቅለ እንደዚህ መሮጣል በማስረጃ ነው። እኔ ክፋታችሁን ጠንቅቄ ነው ማውቀው። ጴንጤዎች ተንኮላችሁን፣ ተንኮለኛ ናችሁ። ቤተ ክርስቲያንን ማሰደብ ትወዳላችሁ። ና እንደዛ ዘላ አትውጣ። ይኸው ስብ ያለው ኢንቫይት አድርጌያለሁ። ነቅለህ አውጥተኸኝ ስታበቃ እኔ አልነቀልኩም። አልነቀልኩም። ይኸው አድምጠኝ። ልክ እንደ ጥቁሯ ድመት ነው ያስቆጣኸው። አየህ መንፈስ እኔ አልነቀልኩም። ማን ያስወረደኝ? ሞዴሬተሮች አስወርደውኝ ትችላል። ሞዴሬተር ይነግረኝ ነበራ። ማንም አልነካ። ሞዴሬተር ማን ያስወጣ? ራስ ወይ አንተ ወይ ሞዴሬተሮች? ለምን ማስወጣ? እኔ እንዲህ ጉሮሮና ማስረጃ እየጠየቁ ለምን ማስወጣ? ለምን እወጣለሁ? ራስ ወጥቷል። ኤርሚ ጻድቅ ሰው ከኃጢአተኛ ሰው ፊት አይሸሽም። በትልቁና አሳየኝ ቪዲዮ ነው። ጻድቅ ሰው ከኃጢአተኛ ሰው ፊት አይሸሽም፣ ጽድቅም ከአመፃ ፊት አይሸሽም። ውይ እኔ ራሴ በክርስቶስ ኢየሱስ የጸደቅኩኝና የዳንኩኝ እኮ ኦርቶዶክሳዊ ክርስቲያን ነኝ። አዎ የክርስቶስ ወታደር ነው ያገኘው እዚህ ብራዘር። ለምን ወጣለሁ? እኔ ደግሞ ተመስገነኛል። እኔም የክርስቶስ ኢየሱስ ወታደር መሆኔ ልንገርህ። እኔም በክርስቶስ ኢየሱስ የዳንኩኝ የጸደቅኩኝ ኦርቶዶክሳዊ ክርስቲያን ነኝ። ምን ሆነን የተናደርከው ተምዬ? ለምን እንደምናደድ ይኸው መልስ እኮ ነው የመለስኩልህ። የሚያጸድቅ የሚያድን እውነተኛ የሆነውን ሃይማኖት ላይ ያለውን ኦርቶዶክሳዊ ክርስቲያን ፊት ቀላ እኮ ጌታ ምስክር፣ ፊት ሁሉ ቀላ። አንተ ምንድነው ኤርሚ? ሌላ ቃል በሌላ ሀሳብ እንዳልሄደ ይሄ ደብተራ መንፈስ በእውነት አግኝተዋል ማለት ነው። ምን ሆነ ነው እንደዚህ ብቻ መልስ ቶ ችግር የለውም። የሰራ አንተ ያን ያህል ደቂቃ ስታወራ ዝም አልኩ። እኔ ማውራት ሲጀምር ግን በጣም ተናዳል። ማስረጃውን ቪዲዮን ብቻ ክፈት ኤርሚያስ። ቪዲዮ ብራዘር ተረጋጋ እስቲ። ውሃ ጠጣ ብላ ያልከኝ እኔ እዚህ በየመካከል ቡና እኔ ቡና እየጠጣሁ ነው ያለሁት። ቪዲዮውን አሳየኝ። ኦኬ እዮብን ካስወረድከው ቆያለሁ፣ ካልሆነ ኑ ወገኖች እኔ ጋር
እኔ እናንተ ብቻ ነው እዮብ ማወርድ ከኔ በተሻለ ቢጠይቅ ትችላለህ። እኔ እናንተ እንድናወራ ግን ከፈለክ የመስፍኑን ዘይት የጠጣ በቃ ስለዚህ ኦኬ ስለዚህ ቴንክ ዩ እዮብን አላወራም በጭባጫ እዮብን ከማወርደው አንድ ሚሊዮን ጊዜ አትሄድም እንዴ? ውሸታም ብቻ ውሸት። እሺ በቃ ቀጥል። ማስረጃ ጠየቅኩት የለህም። በቃ ማስረጃ እንትን የምትሰሩት ድራማ ነው፣ ተንኮል ነው የምታደርጉት ነገር ሁሉ ተንኮል ነው፣ የምትሰሩት ሁሉ ተንኮል ነው። ስለዚህ ይሄናን መስፍን ለምትለው ሰው ደግሞ አካውንቱን ገብታችሁ ይዩት። መድኃኒዓለም ምስክሬ ጴንጤ ነው። በጴንጤ መዝሙር ጽድት እያለ ቪዲዮ እየሰራ የጴንጤ መዝሙር የሚያዳምጥ ኦርቶዶክስ ያለ እንዴ? ወልመካ ካልሆነ በቀር አካውንቱ ላይ ኦርቶዶክሳዊ ሆኖ ወልመካ ካልሆነ በቀር በጴንጤ መዝሙር ለምን እንደሚሰራው አይሰራም። ስለዚህ ማስረጃ አስተባል ማስረጃ ማምጣት ሲቀብሩ አየው ነበርኩ። የታል ማስረጃው? የለም። ጥቁር ድመት ተመንትና አንድ አገልጋይ ከነ ኢብራሂም ጋር ስትጣላ፣ ከነ ኤፍሬም ጋር ስትጣላ፣ ከነ ሻውል ጋር ስትጣላ፣ ከነ ምናምን ጋር ስትጣላ ያንተ ጌታ የሚያሳየ ሲቀብሩብ ብቻ ነው። ይቀብራሉ እነሱ እነ ተመስገን ይቀብሩባል። ልክ አሜሪካን እንትን እንደመሰሳይ ሲባል ሌሊት 10 ሰዓት የተነገረውን አንተ ጠዋት 1 ሰዓት ላይ ይሄው ጌታ እንዳሳየኝ የኔ ጌታ መንፈስ አይዋሽም እላችኋለሁ፣ ይሄው እንትና ተደመሰሰች። እስራኤል ሄዳ ምናምን ድባቅ ስትመጣ ይሄው የኔ ጌታ እንደተናገረው በዚህ መጽሐፍ ቅዱስ መሰረት ይሄው ከዚህ እንደዚህ መጥቶ ከዘፍጥረት እንደዚህ ሆኖ ጌታ ትላንትና ነገረኝ ዛሬ ያደረገው። ውሸታ አይነግርህም። ጥንቆላ ነው ያዝከው። ውሸት ነው የምታወራው። እኔ ጀግና የተባለ ጴንጤ ጥራልኝ ይታየኛል የሚል ካለ የሚታየው እንደሌለ እነግርሃለሁ። ነበርኩኝ ይታየኛል ከሚሉት ወገን እኔ ነበርኩ። አያለው እናገራለሁ ከሚባሉት ወገን እኔ ነበርኩ። ውሸታም። እቺ ንጽሕትና ቅድስት የሆነች አንዲት ወቅ እግዚአብሔር አምላክ በክርስቶስ ኢየሱስ ደም መሰረታት ቤተ እምነት ላይ ትሸቅጠባታለህ፣ ትሸቅጠባት ትገኛለህ። በቃ አለቀ። እኔ ዳንኩኝ ነኝ። እኔስ ታዲያ ምንድን ነኝ? እኔም በክርስቶስ ኢየሱስ የጸደቅኩ የዳንኩ ኦርቶዶክሳዊ ክርስቲያን ነኝ። አለቀ በቃ። እኔም የክርስቶስ ኢየሱስ ወታደር ነኝ። አለቀ በቃ። ኦርቶዶክሳውያን በክርስቶስ ኢየሱስ ስም አይፈሩም፣ አይደነግጡም፣ እንዲሁም ይኮሩበታል እንጂ 48 ሰዓት 24 ሰዓት ኢየሱስ ሲባል ሲነገርባት የምትኖር ቤተ እምነት ናት ኦርቶዶክስ። አየ ቅዳሴዋን ስማ፣ ኢየሱስ ነው። ከኢየሱስ ውጭ ሌላ ነገር አይነገርም። አንተ ነህ እንጂ ጡት ማስያዣሽ ታየኝ፣ ጸጉር ማስያዣሽ ታየኝ፣ ጡትሽ ወጣ ወጣ አለ እንትንሽ እያልክ ምድራዊ ነገር የሚታይ አንተ ነህ፣ እናንተ ናችሁ። ከትንቢት በላይ የጸና የእግዚአብሔር ቃል አለ ብሎ ቃሉ ተሰጥቶ መጽሐፍ ቅዱሱ ተሰጥቶ ተነስታ አንተ ታብዳለህ። እግዚአብሔር የሚያሳይ ምድራዊ ነገር ብቻ ነው እንዴ? ይሄ ሲቀብሩ ሲቀባብሩ ይሄንን ያለው እኮ በጌታ ቆይ ላሰማችሁ። እዩት፣ ያለውን እዩት፣ የእሱ ጌታ የሚያሰማውን እዩት። እንዳትረሱት እንደ ሞኝ ሰው ደጋግሜ ልንገራችሁ። ኤርሚያስን ሰለቸን ብላችሁ ጥሩ መብት ነው። ልብ በሉ። አንደኛው እዚህ ሶሻል ሚዲያ ላይ የሚያገለግለው ሰው ትናንትና ለዛሬ ሌሊት ጌታ ሲያሳየኝ ከጥልቅ ጉድጓድ ይኸውልህ፣ በጣም እንዲህ አይነት ጥልቅ ጉድጓድ በዘመኔ በአይኔ በብረቱ አይቼ አላውቅም። በቪዲዮም በአይኔም አይቼ አላውቅም። ከጥልቅ ጉድጓድ ውስጥ 2 ቀንድ ያለው ስጋ የለበሰ የሚመስል ክፉ መንፈስ ወጥቶ አጠገቡ አለ። በጥቁር ድመት ደም ቃል ኪዳን አድርጓል። እዚህ ሶሻል ሚዲያ ላይ አለ፣ ገልጠዋለሁ። እግዚአብሔር ለድነት እንዲያደርግለት ማለት ነው። በጥቁር ድመት ደም ቃል ኪዳን ያደረገ
ዓለም ዙሪያ ያላችሁ አዳምጡ፣ አድርሱለት በዛው። ሁላችሁንም ሰላም ብያለሁ። እንዴት ናችሁ እናንተ የተወደዳችሁ ኦርቶዶክሳውያን? ይህን ቪዲዮ እስኪ ረገጥ አድርጋችሁ 5 ጊዜ ኮፒ አድርሱልኝ እና ለጠንቋይ ማለትም ለቀለመወርቅ አይተንፍሱ አድርሱልኝ። ስሙን ቀለመወርቅ አይተንፍሱ የሚለውን የቀበሌ ስሙን ካላወቃችሁ የቲክታክ ስሙ ተናገር እውነቱን የሚል ነውና ሜንሽን እያደረጋችሁ አድርሱለት። ተናገር እውነቱን ዘኢየሱስ ብሎት ቀይሮታል። በዚህ አጋጣሚ እየተናገረ ያለው አብረውት ስለሚያገለግሉ ጴንጤዎች ነው። እኔ አብረውት የሚያገለግሉት በዚህ ፕላትፎርም ላይ የሚያገለግሉ ጌታ አሳየኝ የሚለው ጥቁር ድመት ደም ስትቀብር አየሁኝ ይላል እና አንዱ አንዱን አገልግሎት እንዳይበዛ የአንዱ አገልግሎት እንዳይገጫጭ የጥቁር ድመት ቀብር ወይም ደሙን ስትቀብር አሳየኝ ይላል አቶ ቀለመወርቅ አይተንፍሱ፣ ማለትም ጠንቋይ ቀለመወርቅ አይተንፍሱ። እኔ የሚገርመኝ ነገር እንደዚህ የሚያሳየ ከሆነ ምን ሰራለህ አንተ? እዚህ ሲወርድ ሲዋረድ የመጣ የተካፈልከው ከዘር የተካፈልከው የጥንቆላ እንትን አለ። ቤተ ክርስቲያን ላይም እንደዚህ ነው የምትዋሸው ማለት ነው። እኔ ያለሁባት እውነተኛ ቀጥተኛ ኦርቶዶክስ ተዋሕዶ ላይም እድሜ ልክ ስትዋሽባት የነበረው ይሄ ነው። ከዚህ በፊት ካስታወሳችሁ አብሮ አደጌ ስጋዬ ዘመዴ አበበ ጉልላትን በቅዱስ ቁርባን ገደሉት ያለ እያለቀሰ የማስመሰል ነገር ሲናገር ሲታይ ውሸት ሆኖ ተገኘ። አበበ ጉልላት የተባለው ግለሰብ በሕይወት የለም። ወንድሙ ሲናገር ታሞ አሳክሜው ነው የሞተዋል። እሱ ግን ቅዱስ ቁርባን ሰጥተውት ገደሉት ብሎ ዋሸበት። አሁን ከቀለመወርቅ አይተንፍሱ ከጠንቋይ ቀለመወርቅ አይተንፍሱ ጋር አብራችሁ ካልቀጠላችሁ፣ አብራችሁ ካልሰራችሁ ኢየሱስ የሱ ብቻ ነው፣ ለሱ ነው የሚናገረው። ኢየሱስ ለሱ ብቻ ነው የሚናገረው። ከጠንቋይ ቀለመወርቅ አይተንፍሱ ጋር ማለትም ራሱን ኤርሚያስ አበበ ብሎ የሚጠራው ሰውዬ በግልጽ የአንተ ትምህርት ልክ አይደለም ብላችሁ ከተቃወማችሁት የእሱ ጌታ እንዴት ብሎ ነው የሚያሳየው? ጥቁር ድመት እየተቀበረበት በሩ ላይ። አንተ ሰውዬ በየአመቱ 11 ሺህ ዶላር የምትሰበስበውን ብር አንስተ ወደ ስራ ቀይረውና ከእንደዚህ አይነት ጥንቆላ ዓለም ውጣ እልሃለሁ። ውጣ። ሁሌ ሲቀነቁል ነው የሚሆነው። ጥቁር ድመት ይላል ደግሞ እኔን ደግሞ ትለኛለህ እንዴ? አንተ እኔ እንዳንተ እየቀበርኩ ያደግኩ መሰለህ እንዴ? እኔ እናቴ ያስተማረችኝ እኮ መጀመሪያ እኮ ዮሐንስ ወንጌልን ነው። እኔን ትናገረኛለህ? ስትቀብር ካደግክ አላውቅም። የሆነ ስትቀባበሉ የመጣኸው ነገር ካለ አላውቅም። ሁሌ ውሸት፣ ሁሌ ማለት ነው። ይህ ጠንቋይ ሲጀመር ነብይ የሚባል የላችሁም። ሁላችሁም ጠንቋዮች ናችሁ። ጀግና የተባለ ነብይ ነኝ የሚል ካለ መጥቶ ለእኔ እስኪ ይልኝ። ውሸታ እግዚአብሔር አይናገርም አለ። እግዚአብሔር በአገልጋዮቻችን በካህናቶቻችን እየተናገረ ነው፣ እየመከረ ነው፣ እየገሰጸ ነው። በንስሐ አባቶቻችን እየመከረ ነው፣ እየገሰጸ ነው። እግዚአብሔር ሁሌም ስራ ላይ ነው፣ ዛሬም ስራ ላይ ነው። ስናጠፋ ይመክረናል፣ ይገስጸናል። ግን እንደ ጴንጤ ተነስቶ መኪና ስገዣ ያየው፣ ፎቅ ስትሰሪ ያየው፣ አሜሪካን ስትሄጂ ያየው፣ አግብቴ ስትበሪ ያየው። እግዚአብሔር ምድራዊ አጀንዳን ብቻ ሲያሳይ አይውልም። የእግዚአብሔር ትልቁ ዓላማው ክርስቶስ ኢየሱስን ወደ ምድር መጥራቱ፣ ሰውን በክርስቶስ ኢየሱስ ደም አድኖ ወደ መንግስተ ሰማያት ማብቃት ነው ዓላማው። የእግዚአብሔር አጀንዳ ሰማይ ነው። ስለ ምድሩማ መጽሐፍ ቅዱስ እኮ ሰጥቷል። መጀመሪያ ጽድቅና እውነቱን ፈልጉ ሌላው ይጨመርላችኋል ብሏል። ከእግዚአብሔር ጋር ለብረት ካደረግ ስራ ትሰራለህ። ክርስቲያን ደካማ አይደለም። መጽሐፍ ቅዱስ ሲናገር ሊሰራ የማይወድ አይብላ ይላል። እንድትሰራ ያስገድዳል።
እንቅልፋም ሰው ቡቱቱ ይለብሳል ይላል። እንድተኛ አይፈቅድም፣ እንድሰራ ይፈልጋል። ይሄንን ነገሮችን ካደረግ ከተማርክ አእምሮን ለስራ ካዘጋጀ የፈለከው ዓለም ላይ እንዳትሄድ የሚከለክል ነገር የለም። ተነስተ ህዝቡን ለማኝ ያደረከው ከባህላዊ ጥንቆላ ወደ ዘመናዊ ጥንቆላ አደረከው። ካለ መጋረጃ ወደ መጋረጃ አደረከው። በቃ አለቀ። ድሮ በመጋረጃ ነበረ ጫት እየቃመ የሚጠነቁልልህ። አሁን ደግሞ ያለ መጋረጃ አሜሪካን ትሄጃለሽ አግብተሽ እያልክ ነው የምጠነቁለው። ስለጡት ማሳያዣ ከለር ነው የምታወራው። አንድ ስለ ሰማይ አጀንዳ አታወራም፣ አተነብይም። እግዚአብሔር ስለ አገር አጀንዳ ቢያሳይ ኖሮ ኢትዮጵያ ውስጥ አንድ ነብይ ቢኖር ኖሮ ጋሞ ላይ ስለተፈጥሮ አደጋ ይነግር ነበረ። የለህም። ውሸታም መሆናቸውን ይሄን ነው። ስለተፈጥሮ አደጋ ይነግር ነበር፣ አይነግርህም። ትውልዱ እንዲነቃ ያ ሁሉ ሰው እንዳይሞት እንዲጠነቀቁ ቀድሞ ይነግር ነበረ። እኔ ማቀው ነብይ ሰማይን ዘግቶ በቁራ ሲመገብ የነበረ ነው። አንተ የምታውቀው ነብይ ደግሞ ጥቁር ድመት ሲቀበር ምናምን ነው ያሳየ። ጠንቋይ ደግሞ ለምስክርነት ደግሞ ጠንቋይ ሚስጥርን ትጠራልኛለህ? እንዴት ጽጌን ትጠራልኛለህ? አቶ ጽጌን የቤተ ክርስቲያን ጠሎች ናቸው እኮ። ዴማስ ይሄንን ዓለም ወዶ ሄዷልና እንደተባለው ዴማስ ዓለምን ወዶ ከሄደ በኋላ ዓለም ይመቻው አይመቻው አናውቅም። እኚህ ሰዎች ቤተክርስቲያን ነበረ ጽጌ ያ ከጠንቋይ ሚስጥር ውጪ በቃ ምቾት ፈለገ፣ ዱለት ፈለገ፣ ወጣ። ሲያየው እከካም መሆኑን ሲያውቃውንም መንፈሱ ስጋውም እከካም መሆኑ ቁጭ አለ። ከዛ በኋላ እድሜ ልኩም ቤተክርስቲያን ላይ ሲዋሽ ይውላል። ቤተክርስቲያን ላይ ሲሸቅጥ ይውላል ማለት ነው። ቤተክርስቲያን ልክ ናት፣ ቀጥተኛ ናት፣ ስህተት የለባትም። የለባትም ቃለቅ ሚስጥር ራሱን የተናገረ ጠንቋይ ነበርኩ ስጠነቁል ነበረ፣ አሁን ጴንጤውኝ ደግሞ ጠነቁላለሁ ብሎ እንደዚህ እዚህ ጋር ቀይ በማስቲካ እያደረገ ውሃውን በደም ቀየርኩት ይላል። አለቀ። ይሄ ነው ጉዳዩ። ሌላና ከኔ ጋር አለ የምትለው ማስረጃ ቀጥሎ ደግሞ እናወራለን። ከአንተ ጋር አወራው የምትለው ማስረጃ ምንም አታመጣም፣ የለህም። ግን ቤተክርስቲያን ላይ የሰራችሁትን ድራማ ተዉ፣ አቁሙ። ታድሷውያን የምታደርጉት እርምጃ ክፉ ነው። መስፍን ደግሞ ኦርቶዶክስ አይደለም። አንተ ቤት አለ የሚውለው። አዎ ፖለቲካ ተንታኝ ነው፣ የብልጽግና ፖለቲከኛ ተንታኝ ነው። ሲተነትን እናየዋለን። ቀጥሎ ግን ጴንጤ ነው። ቁጭ ብለህ ነው። ከኔ በተሻለ ደግሞ ኢዮብ ያወራሃል። ኢዮብ ሲገባ መደንበር የለብህም እንዴ? እኔ እኮ እነ ኢዮብ ናቸው እኮ ቲክታክ ላይ እኮ ስለ ኦርቶዶክስ እንዳውቅ እኮ ያደረጉኝ። ተወልጄ ሳድግማ እኔ ኦርቶዶክስ ስዕል አምላኪ ነበር የምትመስለኝ። ጣዖት አምላኪ እያልኩ ነው ያደግኩት። እንደዛ ተብዬ ነው ያደግኩት። ኦርቶዶክስ መሆኗን የነገሩኝ ቲክታክ ላይ እኮ ነው እነ ኢዮብ ናቸው። እኔ እነሱ እያሉ ነው ያላወራህም። በጣም ጥሩ ከሚመስል ጴንጤ ያልገባ ኦርቶዶክስ ለኔ 100,000 ጊዜ ይበልጥብኛል። አቃለቀ። በጣም ጥሩ ከሚመስል ጴንጤ ደካማ ኦርቶዶክስ ይበልጥብኛል። እንኳን ብርቱ ወንድሜን ኢዮብን አይደለም። ኢዮብ ሲመጣ ምናምን ብለህ እንዳታወራ፣ ገብተህ ያው ሰው አስገባ ብለህ ከሆነ እንዳታወራ። ከኔ 1000 ጊዜ ብርቱ ነው ኢዮብ፣ ከኔ ይሻላል ኢዮብ። ስለዚህ ከሱ ጋር ነው ማውራት ያለብህ በዚህ ጉዳይ። አምላክ ነው እንዴ ኢዮብ? እስኪ ጌታን ፍራ። ኢዮብ እንደምትፈራ አሳየኝ ምናምን እንደሚባል ኢዮብ እንደምትፈራ ጌታን ፍራ። ፍራ፣ እግዚአብሔርን ፍራ። በእርግጥ ስለ ኦርቶዶክስ ከነገሩኝ ሰዎች መካከል አንዱ እኮ ነው የምልህ። እናንተማ
የውሸት ገድል አሁን እግዚአብሔር ይመስገን ገድላቶችና ድርሳናቶች እቤት ይበዙ። ገድል አቡነ ገብረ መንፈስ ቅዱስ ላይ ዋሸ እድሜ ላንተ ገዛውት ሳነበው ልክ ነው። ከዛ በኋላ አባቴን አቡነ ገብረ መንፈስ ቅዱስን በረከቶት ይደርብኝ ብዬ እንድቀበል አደረከኝ። ስትዋሽ ነበረ። ዘረኛ አድርገህ ስትዋሽባቸው ነበረ። ያላሉትን አሉ ብለህ ነበረ። ይማርልኝ ያሉትን አይመረም ብለህ ነበር ስትዘጋው የነበረው። እዚህ ላይም ቢሆን ገድላቱ ላይ እንደፈለጋችሁ ማህተቡ እጃችሁ ላይ አላ ሰው አላችኋ። እጃችሁ ረዥም ነው፣ እጃችሁ ቋጭር ነው ካላልኩ ግን ማህተቡንም እንደዛው ነው ያደረጋችሁት። ዛትት ና አትዋሹ። እሺ አትዋሹ። ገስት ላይ ያላችሁ ወንድሞች ካላችሁ እኔ አታድክመኝ፣ ደከመኝ እንዲሁ እና ሰኒ ሄደሽ ለቀለሜ አይተንፍሱ ንገሪው እዛ ለጠንቋይሽ ሄደሽ ንገሪው። እኔ እንደምሰራ ምናምን ነገር እኔ ምን ዮኒ ማኛ ስሙን አስችምኑ ነው የሚዘረሱ ምንም ከቲክታክም ከፌስቡክም ከዩቱብም ገንዘብ ሜክ የማያደርግ ገንዘብ የማይሰራ ብቸኛ ሰው ማለት እንደ ቀይ ቀበሮ ጭላዳ ዝንጀሮ እንደሚጠፉ ሊጠፉ እንዳሉ እንደቀረቡት እንስሳ እንደሚባሉት ልክ እንደዛ ኤርሚያስ ብቻ ነው ምንም የማይሰራ ምንም 11 ዓመት ሙሉ። አረ ውሸታም። ስንት ሺህ ሰብስክራይብ አለኝ ዩቲዩብ ላይ ወንድሞች እህቶች ሁሉ እየለመኑ ምክንያቱም እንደዚሁ አይነት ነገር እንደሚመጣ ባላደረግኩት እንኳን አድርገሃል ተብዬ እንደዚህ እንደሚባል ስለማለት ማለት ነው እንጂ ብሰራ ነውር ነው ማለት አይደለም። እኔ የምለው ሰምታችኋል። ምንም ተጠቅሜ አላውቅም ይላል። እኔ የምልህ ባለፈው ብቻ እንኳን በጎፈንድሚ አሳበህ ታምም ያለው ብለህ ከዛ ከሰበሰብክ በኋላ ጌታ ፈውሰኛል ብለህ ህዝቡን ሁሉ ሸዋሸዋ የሰራበትን ጉዳይ እንኳን ስትሰራ $100,000 በላይ ከዚህ ህዝብ ሰብስባል። መቼም ጎፈንድሚውን የከፈትኩና ህዝቡን እርዱኝ ያልከው በቲክቶክ በፌስቡክ እና በዩቲዩብ ነው። ከዩቲዩብ ተጠቅሜ ሰርቼ አላውቅም። እንዳንተም የሰራ የለም ዩቲዩብ እና ቲክቶክ ፌስቡክ ላይ ማለት ነው። የሰጡክን እጆች ለምን ምስጋና ቢስ እንደምታደርጋቸው አላውቅም። ቤተሰቦችን የደገፉልን ማለት ለዛውም ታመም ያለው ብለህ ሳትታመም የህክምና ማስረጃ ሳታቀርብ እውነት የምትናገር መስሏቸው አንተ በውሸት የተሞላ ነው። ልክ እንደዚህ አሁን ለማንኛውም አንድ ውይይት ብላችሁ ተጨቃጭቃችሁ ሰብስባችሁ የወጣችሁበትን አንድ ቪዲዮ ላሳይ። ከዚህ ላይ ከፈለገ አትናቴዎስ ጋር ይኸው ስትገባ እንደምታየው ምንም አልነበረህም። ኮፍያ ብቻ ነው አድርገህ የገባኸው። ከዛ ሰው ስሜቱ ተነካ። ስሜቱ ከተነካ በኋላ ያለውን ሁሉ ከዛም ከዚህ ማጣድፎ ይሰጥ ጀመረ። በስተመጨረሻም ከ200,000 በላይ ኮይን ሰብስባል። ያው ደቅ አድርጉለት ኮመንት ላይ ከ200,000 ኮይን በላይ የሰበሰበ ሰው ምን ያህል ገንዘብ ነው የሰራው? ቲክቶክ ላይ የሃይማኖት ሰባኪ ሆናችሁ እውነት የማትናገሩ ከሆነ የምትከተሉትም እውነት አይደለም ማለት ነው። ስለዚህ ቀለመወርቅ አይተንፍሱ ቲክቶክን አልተጠቀምኩበትም፣ ፌስቡክን አልተጠቀምኩበትም፣ ዩቱብን አልተጠቀምኩበትም ደፍሬ ማለት ሞራል የለ። ያ ሁላ ከዓለም ጫፍ እስከ ዓለም ጫፍ ኢትዮጵያ ውስጥ ሁሉ ሳይቀር በባንክ አካውንት ሰው ገንዘብ ያስገባል በቲክቶክ በፌስቡክ እና በዩቱብ ስለሚያቀህል ይህ መጠቀም ይባላል። እና አልተጠቀምኩም የምንል ሰዎች ካለ ያልተጠቀማችሁ ሰዎች ብዙ ትኖራላችሁ። እኛ ግን ቲክቶክ ፌስቡክ እና ዩቲዩብ አልጠቀመንም ብንል ውሸተኞች ነን፣ እውነት አልተናገርም። ስለዚህ አትዋሽ፣ አትቅጠፍ። ሰማል አትዋሽ፣ አትቅጠፍ። ውሸት ምንም አይጠቅምህ። የሰጡንም ሰዎች የሰጡንም እጆች ያለ ምስጋና ታስቀራለህ። ሰው ገንዘቡን ሲሰጥ ጊዜውን፣ ላቡን፣ ጉልበቱን ይሰጣል። ቅርጥፍ አድርገህ በውሸት የሰውን ጊዜ፣ የሰውን ጉልበት፣ የሰውን ላብ አትካድ።
ውሸታ እንደምሰጥ አሁን ተጠቅሜ አላውቅም ይላል። አሁን አምላኩ ጤነኛ ነው እሱ ህሊና ስለሌለው እኮ ነው። እኔ ዩቲዩብ ላይም ይሰራል፣ ፌስቡክ ላይም ይሰራል። እንዲያውም ካያችሁ የሆነ ጊዜ ኤርሚያስ አበበ እዚህ ሲቀዘቅዝበት ሰው አልመጣበት ሲለው ምን አደረገ? ፌስቡክ ላይ ነው ብሎ ወይኔ በመድኃኒዓለም እሱን ቪዲዮ የት ነው የማገኘው? እኔ ከነሰጋቱ ላይ ገብቼ ፌስቡክ ላይ እኔ ዳጊ እሱ ሆነን ፌስቡክ ላይ እኔ ገብቻለሁ እዚህ ሰው አልመጣለት ብሎ ከዛ በኋላ የፌስቡክ ጊፍት ከዚህ ኮይን ይበልጣል፣ ከቲክታክ ኮይን ይበልጣል። ስታር ይባላል። ስታር ስጡኝ ለአካውንቱ እያለ ራሱ መድኃኒዓለም ምስክሬ ጊፍት ሲቀበል ነበረ። ተጠቅሜ ያላል ስታር ስጡኝ። እኔ አንተ ቤት ስንቴ ነው ጊፍት ያሰጠው? እኔ አንተ ቤት ታብታብ እያስደረግኩኝ ማውራት እንኳን እየቻልኩኝ እንዳላወራ አንተ እንድትጠቀም ጊፍት ስጡታል ስላልነበረ ተጠቅሜ አያቸው። ውሸታሞች ናቸው። ውሸት ረዥሞች ናቸው። በውሸት ጉዳይ ይኸው ራሱ ነው እኮ የሚለው እኮ እዩ። ተራ በመድኃኒዓለም አዳምጥ እንደምሰራ ምናምን ነገር እኔ ምን ዮኒ ማኛን ስሙን አስጭምኑ ነው ቢዛ ነው ሰራው ምንም ከቲክታክም ከፌስቡክም ከዩቲዩብም ገንዘብ ሜክ የማያደርግ ገንዘብ የማይሰራ ብቸኛ ሰው ማለት እንደ ቀይ ቀበሮ ጭላዳ ዝንጀሮ እንደሚሉ አንተ ውሸታም። ጌም ጥሩ ነው ለአካውንት ያንቀሳቀሳል ብለህ ጌም ስትጫወት አልነበረም? ከዳንኤል ይልማ ጋር ከራሱ ከአቤላ ቡና ጋር እኔ ጅሉን ታሳስተኛ አልነበረም? እኔ ምን አቅልላለሁ? ከእናንተም ከምናምን የለቃቀምኩትን ጊፍት መልሼ እሰጣችሁ አልነበር እንዴ? ከዛ በኋላ ለወንድሞች እኮ ይጠቅማቸዋል እያልክ አንተማ አንበሳ ስትቀበል ነበር፣ ለሌላውም ስትሰጥ አልነበረም? በቃ በጥቂቱ ያልታመነ በብዙ ሊታመን አይችልም። ቤተ ክርስቲያን ላይም እንደዚህ ነው የምትዋሻው ነው እያልኩ ያለሁት። እንዲህ ነው የምትዋሻው ቤተ ክርስቲያን ላይ። አበባ ስጡት ስል ደስ ሲል አልነበረም እንዴ? ፌስቡክ ቲክታክን ቢዚ ለፌስቡክ እየገለበጥ ከዚህ በኋላ ቲክታክ በቃኝ፣ ከዛ ፌስቡክ ላይ ትሄዳለህ። ከፌስቡክ በኋላ ደግሞ እንደገና ደግሞ ምን ትላለህ? ተመጣና ደግሞ ያው የጌታ መንፈስ እዚህም ያሉትንም አገልግል ብሎኛል አልክ። ከዛ በኋላ ደግሞ $100,000 ሰበሰብክ። ጉዳዩን እኔም ተሸውጃለሁ፣ ሸውዳችሁኛል። የሸወዳችሁኝ እህት ወንድሞቼ ይታወቃል። ስማችሁን አልጠራም። እስከ ጥግ ድረስ ነው የምወዳችሁ፣ እስከ ጥግ ድረስ ነው ማከብራችሁ። ታሟል አላችሁ። እንዲያውም ተጣልተን ነበረ ነው። እንዲያው ምን አደርጋለሁ? የክርስቶስ ልብ አይደል ያለኝ? ያው እሺ ብዬ ከሰብሳቢዎቹ መካከል አንዱ ነው የሆንኩኝ። አለቀ። ስለዚህ ቤተ ክርስቲያን ላይ አትዋሹ። ገብቷችኋል አይደለ? የሆነ የተረዳ እውነት አለ አይደለ? በትምህርት ሞግት ቤተ ክርስቲያን በትምህርት ሞግታት። ከዛ በኋላ እዚህ የተሰበሰባችሁ ጴንጤዎች በጠቅላላ ለ11ዳችሁ እኔ አንዱ በቂ ነኝ። ትላንትና ከጴንጤ ቤት የመጣሁት ኦርቶዶክሳዊ እንኳን ለእናንተ ካህል ሊመጣላችሁ። እኔ ትላንትና ከጴንጤ ቤት የመጣሁት እኔ በቂ ነኝ ነው የምነግርህ። ካህን አያስፈልጋችሁም። ቤተ ክርስቲያን ሚስጥር ናት። ቤተ ክርስቲያን ድንቅ ናት። ካህናቶቹ ሲመጡ እነ መምህር ኤፍሬም ሲመጡ፣ እነ ዲያቆን ዘማርያም ሲመጡ፣ እነ መዲያቆን መዝሙር ያሬድ ሲመጡ፣ ከእነሱ ጋር አብረው ሲያገለግሉ የነበሩ ደግሞ ወንድሞች እነ አክሊል ሲመጡ፣ እነ ኢዮብ ሲመጡ፣ እነ ጋዲ ሲመጡ፣ እነ ዩሃዴ ሲመጡ ተንቀጠቀጥክ፣ ግራ ገባ። እነ ልደትዬ ሲመጡ፣ እነ ዲያቆን ፈለገ ሲመጡ ግራ ገባ። እዚህ ያለውንማ እኔ እኮ ነኝ ይላል። አንተ ነህ እኮ። ምን ላርግህ? ምን ላርግህ? አንተ ነህ የጸደቅኩ ነው ትላለህ። እኔስ ታዲያ አልጸደቅኩም እንዴ? በክርስቶስ ኢየሱስ መጽደቄን እኮ በግልጽ እኮ እግዚአብሔር እኮ ነግሮኛል እኮ። ግን ጸድቅ ያለው ብዬ እንዳንተ ሄጄ ወንድ እንዲያገባ አልፈቅድም ነው። ስርዓት ያስፈልገዋል። የዳነ ሰው
አንዴ ድህነቱን እንዳያጣ ድነናል እንድናለን እየዳን ነው ብለን ድህነታችንን እናስፈጽማለን ነው። ትምህርቱ ላይ ነው የምንለያየው እኮ። ጸድቅ ያለው ብዬ እኔ እንዳንተ ስዘሙት አልገኝም፣ ስሰክር አልገኝም። እንዲህ ብትዘቀዘቅ አታገኘኝም። ሐሜት ታማኛለህ፣ ታወራብኛለህ እንጂ አታገኘኝም። እንትን ሲያረጋየውት ልትል ትችላለህ እንጂ አታገኘኝም። እንዲህ ጥቂት ማስረጃ አታገኘብኝም። ኦርቶዶክስ ናት። በቃ አለቀ። ኦርቶዶክስ ናት። መድኃኒዓለም ምስክሬ፣ ኦርቶዶክስ ናት። ክብር ይገባታል። ኦርቶዶክስ ናት። አለቀ። ክበሩልኝ የኔ ወዶች።